ሁላችሁ እንኳን ደህና መጣችሁ፣ እንኳን አደረሳችሁ እያልን የክርስቶስ ሰላም ከሁላችን ጋር ይሁን። ኮፒ ሊንክ በደንብ ለማድረግ ሞክሩ፣ ሪፖስት አድርጉት ላይቭን። ያው ትንሽ እንደተለመደው እያዛገ ነው፣ ገስታችን ጥሩ አይደለም። ግን እስኪ ኮፒ ሊንክ አድርጉና እናንተ በደንብ እስከዛ ተስተካክሎ ከሰራ የምንመለከተው ይሆናል ማለት ነው። ኮፒ ሊንክ ሪፖስት በደንብ ማድረግ እንዳትረሱ እናንተ እና በደንብ ኮፒ ሊንክ አድርጉ፣ ሪፖስት ለማድረግ ሞክሩ። አሁን የሰራትን ቪዲዮ ሁላችሁም ገብታችሁ እስኪ ካሜራ ከፍቻለሁ አይደል? እፎይ ኦኬ። ስለዚህ ይሄን 11700 ይላል። ይሄ አሁን የታየው ነው። ገብታችሁ ሪፖስት፣ ላይክ፣ ሼር እያደረጋችሁ ውጡ ሁላችሁም። እስኪ ያው እስልምና መሰረቱ ውሸት ነው። ኡስታዞቻቸው እንደ ዘወትር ይዋሻሉ፣ ማቆም አይችሉም። ምክንያቱም ሃይማኖታቸው ውሸት ስለሆነ ማለት ነውና ነብያቸውን እንዲወዱት የሚያደርጉት ምንድነው? በተፈጠረ ሰዎች ከሙሐመድ ከሞተ ከ600 ከ700 ከ1000 ምናምን ዓመት በኋላ የፈጠሯቸውን አዳዲስ ታሪኮች ይፈጥሩና ከዛ በኋላ ልክ ሙሐመድ እንዳደረገው ሆኖ የተፈጠረ በሱ ጊዜ እንደተፈጠረ አይነት አድርገው የሚነግሯቸውን ታሪክ ከዛ በኋላ እውነተኛ ታሪክ አድርገው ያቀርባሉ። ከዛ በሙሐመድ ፍቅር ይነደፋሉ ማለት ነው። በሐሰት ፍቅር፣ በውሸት ፍቅር ይነደፋሉ። አይ ቲንክ ቪዲዮውን አሳያቸዋለሁ። ሚዩት ናፍ ያ ቪዲዮውን እንትን በለውና ሪያክት እናድርግበትና ወደ ቶፒካችን እንግባ። ያ እሺ፣ ቪዲዮውን ኮፒ ሊንክ አድርጉ በደንብ። ሰላም እያለው ማማይ እስከዛ ያ ቪዲዮ ይሄ ነው። እንግዲህ ልጅቷ ምንድነው የሙሐመድን ሰዎች እንዴት እንደሚወዱት አይነት ነገር እየተናገረች ነው። ታሪኩ የምር ተፈጥሯል ወይስ አልተፈጠረም የሚለውን በነገራችን ላይ ቼክ ያደረገች እንኳን አይመስለኝም። ቀጥታ ጽፈው የሰጧት ነው። ጽፈው ብቻ ሰጧት፣ ከዛ በኋላ አቀረበች ማለት ነው። እንግዲህ ጽፈው ሊሰጣት የሚችለው ማነው? ኡስታዞቻቸው፣ ሼኮቻቸው ናቸው። በየሚዲያው የሚናገሩት የሌለ ተረት ተረት የተፈጠረ የሚናገሩትና ትንሽ ያዳምጡትና እኛ የተወሰነ እንልበትና እንትን እንላለን ማለት ነው። እነ ሙሐመድ ረሱሉላህ ወአሽሀዱ እነ ሙሐመድ ረሱሉላህ የሚለው ቃል ጋር ሲደርስ ይቃተላለቀው አንተ ራስህ ቃል ተራነቀም። ልጅቷ በነገራችን ላይ ለቅሷ የምር ስለሚመስል ብዙ ሰዎች እርግጠኛ ነኝ ይህን ሰምተው ያዝናሉ። ያ ቪዲዮን የነሱን አድርጋው ሰዎቹ ሲያለቅሱ እኮ በጣም ነው የሚያሳየው። ረጅም ቪዲዮ ነበር ከአመት በፊት ምን ላይ ሰጥቼበታለሁ። በጣም ነው ኡስታዞቹ የሚያለቅሱት። ያ እምባው ነው ማለት ነው። የሐሰት ታሪክ ነው። እንባ ኡስታዞች የሆኑት የውሸት ታሪክ ነው። አዲስ ላይ የለም፣ ሽታውም የለም፣ ቁርአንም ላይ አዲስም ላይ የለም። ትናንትና የተወራ ሐዲስ ነው፣ አንተም ተረት ነው። በእናትህ እነኝን የመሰሉ ኬክ ሲያለቅሱ በእናትህ እንባ በእንባ ሲሆኑ ውሸት ነው። ልይቷን አርጋት፣ በእናትህ ልይቷን አርጋት። ትንሽ ሙድ እንዲህ በእንባ ያራጫቻቸው እውነት ባክ በልይቷ ውበት ተመስጠው ነው እያለቀሱ ያሉት ኡስታዞቹ። አራተኛ ግብቻ ያለው ምን ላድርግ አሁን? የምሬን ነው። በውሸት ታሪክ ኡስታዞቹ ካለቀሱ፣ በሌለ ታሪክ ካለቀሱ፣ ሙርሳል በሆነ ታሪክ ካለቀሱ፣ ልይቷ በቃ የተሰጣትን ተረት ተረት የሰማችሁን አወራች። እስኩ በቃ የሆነ ነገር ነግረዋታል። አሁን መስራት አለቀሰች፣ እያለቀሰች ተናገረች። እችን የመሰለ ልጅ እንዴት ታልቀስ ብለው ነው ያለቀሱት እንጂ በታሪኩ አይደለም ያለቀሱት። ኡስታዞቹ በሐሰት ታሪክ ነው ያለቀሱት። እና አብዛኞቹ ያለቀሱት፣ አንዳንዶቹ ደግሞ እችን የመሰለ ሚዲያ ላይ ወጣኛ ሳንወጣ ብለው ችኮቹ ሴቶቹ እሷ እንደዚህ ስንት ባሎቻችንን እያማለለች ነው ብለው ያለቀሱት። ላይኩ ስንት ሼር ላይክ እንዳለው አሳያቸው። ያ 85800 እንትን አለው ላይክ አለው። ወደ 450 ምናምን ሺህ ሰዎች ተመልክተውታል። የልጁ ፎሎወር በሚያሳዝን ሁኔታ ይሄን ቪዲዮ የለቀቀው ማለት ነው 10 ሺህ ማይሞላ 10 ሺህ አካባቢ ነውና
ሜይ ቢ ዲስፕሌይ ኔትወርክ ትንሽ ስለሚይዝ በዚህ ውሸት ታሪክ ነው እንግዲህ የሚነግሯቸው ማለት ነው። ይህን የውሸት ታሪክ እየነገሯቸው ከዛ በኋላ እስልምና የእውነት ይመስላቸውና ሰዎች በዚህ ይጭበረበራሉ ማለት ነው። በዚህ ይጭበረበራሉ እንዴ። ኦኬ ያ ይሄ ነው እንግዲህ የልጁ ፎሎወር 10,000 ምናምን ነው። እይታው ደግሞ 416,000 ነው። ወደ 416,000 ምናምን ታይቷል። ይሄ ሁላ ሰው አይቶታል። ታሪኩ ግን በሚገርም ሁኔታ የውሸት ነው፣ የተጨበረበረ የውሸት ታሪክ። በውሸት ታሪክ ነው እንደዚህ እንባ በእንባ ያደረገቻቸው። ቢኒ እችን ልጅ አይታታል? ውስታዞ የተሰብስበው ያለቀሱባት። አሁን እኮ ቪዲዮ አየሁኝ አንተንና መቶልኝ፣ ከዛ ወደ አንተ መጣሁኝ። በጣም የሚገርም እኮ ነው። ምን አለ የለም እኮ ታሪክ ውሸት ነው ታውቃለህ። አየሁት እኮ በውሸት ከምታስጠለቅሳቸው ስለ አሟሟቱ ብትነግራቸው እኮ በእሱ በበደንብ ያለቅሱ ነበር። እንዴት ተሰቃይቶ እንደሞተ ትክክለኛውን ታሪክ የሚነግሯቸው። ትክክለኛው ታሪክ የሚያስለቅስ ነው። ተሰቃይቶ ተንበርክኮ እየተጎተተ እየመጣ ነው ብትል፣ ይሄ አንጀቱ ተበጥሶ በመርዝ ብትል፣ ይሄ በደንብ ያስለቅሳል። ይሄ ለእኛ ነው ብሎ ያምርባቸው ነበር። እውነት ነው። በዚህ መጠን አስበዋል። በሌለ ታሪክ እንደዚህ መቅጠፍ፣ በሌለ ታሪክ ሰው እንዴት በሌለ ታሪክ በዚህ መጠን ይቀደዳል? ስምና ፕሮፓጋንዳ ቲቪ ቻናል ላይ ሚዲያ ላይ ትላልቅ ሚዲያዎች ላይ ነው የሚተላለፉት እንደዚህ የነበሩ ፕሮግራሞች። በሚገርም ሁኔታ ኡስታዞች በተሰበሰቡበት፣ ሼኮች በተሰበሰቡበት ነው እነሱን ነው ስታስለቅስ የነበረውና which is really amazing። ሶፍት ግን እንዴት ነው እሱ? የሶፍት ወጪ ማን ነው የሚችለው? በሌለ ታሪክ ቢላል አዛን ሲል ሙሐመድ ሞቶ በቃ እንባ በእንባ ሆኑ። አልቻለም፣ አዛኑን አቋረጠው። ውሸት ውሸት ውሸታም፣ አንቺ ውሸታም ና ፊት ለፊት አድርገው። ታሪኩን እኔማ ላስነብባቸው ነበር። ቆይ አንድም ሀዲስ የለም። ይሄ ቁርአን ላይ የለም። ታሪኩ ቁርአን ላይ ሊኖር አይችልም። ቡሃሪ ላይ የለም፣ ሙስሊም ላይ የለም፣ አናሳይ የለም፣ አቡ ዳውድ ላይ የለም፣ ተርሚዚ ላይ የለም፣ ኢብን መጃ ላይ የለም። የውሸት ታሪክ በቴሌቪዥን ፕሮግራሞች ላይ እንዳለ ኡስታዞች ቀርበው ያለቀሱበት ታሪክ ውሸት ነው። ቁርጣችሁ ልንገራችሁ፣ ውሸት ነው። ውሸት ነው። 80,000 ሼር ላይክ ያደረጉት ይሄ ቪዲዮ አሁን ቲክቶክ ላይም ተለቆ ውሸት ነው። ዘሆል ኮመንት ያለቀሳችሁት በታሪክ ውሸት ነው። እውነት ነው የሚል አንድ ከቡሃሪ ከሙስሊም አናሳይ አቡ ዳውድ ኢብን መጃ አንድ መረጃ አንጡልኝ። ውሸታም እናንተ ውሸታም። በሌላ ቪዲዮ ደግሞ 67,000 ሰው አይቶታል። እያቸው እኚህ ሰውዬ ሲያሳዝኑ አቀርቅረው ሀዘን ተቀምጠዋል። በሐሰት ታሪክ አንጀቱን ተበልቶ በቃ እንደዚህ አንገት ደፍቶ እያለቀሰ ነው። ሐዲስ ላይ እንኳን የሌለ ታሪክ በሐሰት ታሪክ የሐሰት ነው ስንላችሁ ከነ በእስልምና ታሪክ ውስጥም ተቀባይ አይደለም። እንኳን በእኛ ሐዲስም እንትን ነው ብለን ነው ተረት ነው ብለን ነው ምናምነው። ኢቭን በሙስሊሞች ዘንድ ተቀባይ አይደለም። ይሄ መረጃው ውሸት ነው። ራሳቸው ስኮላሮቹም እንደሚሉት ትናንት የተፈጠረ ታሪክ ነው። አንገደፉ እኮ እንዳለ ትልልቅ አንተ ሽማግሌዎቹ ሼኮች እርግጠኛ ነኝ በታሪኳ ለሚያለቅሱት በልይቷ ነው እያለቀሱ ያሉት። ወጣት በሆን ኖሮ እኮ ኪሊኔ ነበርኩ ምጣውሰ አስተያየቱ ነው። እቺን የመሰለኝ ማልቀስ አልነበረባትም በሐሰት ታሪክ እያሉ ነው እያለቀሱ ያሉት። ቻሌንጅ አደርጋችኋለሁ። አንድ ከቡሃሪ ላይ ይህንን ሐዲስ ሊያመጣልኝ ይችላል። ይህን ታሪክ እሷ ያወራችሁን ከቡሃሪ ላይ ማምጣት ይችላል። ሳሂህ ቡኻሪ ላይ ከሙስሊም ላይ ማምጣት ይችላል። ከአቡ ዳውድ ላይ ማምጣት ይችላል። ከአናሳይ ላይ ማምጣት ይችላል። ከኢብን መጃ ላይ ማምጣት ይችላል። የለም ታሪኩ
ሙሐመድ ከሞተ ከ600 ምናምን ዓመት በኋላ የተፈበረከ ምናምን ሐሰት መረጃ ነው። ያን ጭንቅላትን እያሽ ለእኔም አልፋለች። በቃ ይህንን ታሪክ የነገረችን እንዲህ አንጀት ምበለዋልሽ። ውሸትም ቢሆንም እንኳን እሷ ማልቀስ አልነበረባትም፣ እሷ ማዘን አልነበረባትም። በዚች ሐዲስም ቁርአንም ላይ በሌለ ታሪክ እንደዚህ ካለቀሱ እነዚህ ሰዎች አስበው ለዘመናት ምን ያህል ህዝቡን እንደሸወዱት፣ ለዘመናት ምን ያህል ህዝቡን እንዳታለሉት። ሐዲስ ላይ የለም ታሪኩ። ሐዲስ ላይ እንኳን የለም፣ እንኳን ቁርአን ላይ ሐዲስ ላይ የለም ታሪኩ። ህዝቡን ምን ያህል በእንባ ታሪክ እየፈጠሩ ተረት እየነገሩ ምን ያህል እንዳስለቀሱት። አንተ ትልቅ የሚዲያ ላይ እኮ ነው ደግሞ። ወይኔ ወይኔ አወነት በሐሰት እንደዚህ ያስለቅሳሉ። አንዳለ እኮ የሚያለቅሱት የቴሌቪዥን ፕሮግራም ላይ እንዳለ አልቅሰዋል። እንደገና ደግሞ በቲክቶኩም። ኤኒዌይስ ታሪኩን መልሳቸው፣ ወደ ታሪኩ ውሰዳቸው። ታሪኩ ምን እንደሆነ እናሳያችሁ። እንዳልኳችሁ ከቡሃሪ ማምጣት አይችሉም፣ ከሙስሊም ማምጣት አይችሉም፣ ከአቡ ዳውድ ማምጣት አይችሉም፣ ከሱናን አናሳይ ማምጣት አይችሉም፣ ከኢብን መጃ ማምጣት አይችሉም። ታሪኩ ታሪክ ላይ ነው ያለው፣ ሲራዎች ላይ ነው ያለው። ውሸት ነው። እሱ ውሸት እንደሆነ ከራሳቸው መረጃ እንስጣችሁ። ሙርሳል ነው፣ ቅጥፈት ነው፣ የተፈበረከ ነው። ወይ እስልምና አንዴ ላሳያችሁ ታሪኩን። እሷ ያነበበችው ታሪክ ሙሉ ለሙሉ ውሸት ነው። የተፈበረከ የተቆረጠ ታሪክ ነው። በየትኛውም የሐዲስ ዘገባዎች ላይ የለም። ሰንሰለቱ በየትኛውም ሐዲስ ዘገባዎች ላይ የለም። ሳሂህ ብሎ ማንም የመዘገበው የለም። ዳኢፍ ሐሰንም ብሎ የዘገበው የትኛውም በተለይ በስድስቱ ላይ ጭራሽ የለም። በሚገርም ሁኔታ ታሪኩ ሙሉ ለሙሉ ፋብሪኬትድ ነው። ሙሉ ለሙሉ አንዴ ሶሪ የራሴን ሚዩት አደርጋለሁ ብዬ አንተ ሚዩት አደረኩ። ችግር የለም። እሺ ኦኬ፣ ላሳያችሁ ታሪኩን። አማርኛውን ላንብብላችሁና ወደ አማርኛ የተተረጎመውን ከዛ አረብኛ ማንበብ የሚችሉ ካሉ ኦኬ እሺ ታሪኩን ላንብብላችሁ እንደሚል ማለት ነው። የቢላል ወደ መዲና መመለስ ሲልና ወይም የአዛን ትዝታ። ልጅቷ ይሄን ነበር ስትናገር የነበረው። ዑመር ወደ ሻም አዛን ሲጀመረና አሻዱ ሲል መሐመድ ቢለው ትዝ አለውና አልቻለም፣ አለቀሰ። ሴቶቹ እንዳለ መተው አለቀሱ። አልቻለም። ቢላል ያስለቀሰው ሌላ ነው። ይሄ ታሪክ ውሸት ነው። እንያውላ ያ ዑመር ወደ ሻም በገቡ ጊዜ ቢላል እዛው እንዲተወው ጠየቀው። ዑመርም ፈቀደለት። ቢላል እንዲህ አለ፣ የአላህ መልእክተኛ ከእኔ ጋራ የወንድማማችነት ትስስር የፈጠሩለትን ወንድሜን አቡ ሩሀይን ጭምር ፍቀድልኝ። በዚህ መሰረት በኸውላ ምድር ሰፈሩ ይላል። ፈቀደለትና ዑመር ቢላልና ወንድሙ ወደ ኸውላ ጎሳዎች ዘንድ በመሄድ እንዲህ አሏቸው፣ እኛ ልጃችሁን ልናገባ መተናል። ቀድሞ ከሃዲያን ነበርን፣ አላህ መራን። ባሮች ነበርን፣ አላህ ነፃ አወጣን። ድሆች ነበርን፣ አላህ አበለጸገን። ብትድሩን አልሐምዱሊላህ እንላለን፣ ብትከለክሉንም ከአላህ በስተቀር ኃይልም ሆነ ብልሃት የለም እንላለን አለ ማለት ነው ቢላል። እነርሱም ከዛ ዳሯቸው። ከቆይታ በኋላ ቢላል የአላህ መልእክተኛን በህልሙ አየ። ቢላል የአላህ መልእክተኛን ሙሐመድን በህልሙ አየ። እሳቸውም እንዲህ አሉት፣ በህልሙ ማለት ነው፣ ቢላል ሆይ ይህ መራራቅ ምንድን ነው? ልትይዘኝ ወይም ልትጎበኘኝ ጊዜ አልደረሰምን? ብሎ እንትን ይለዋል። ልትጎበኘኝ ወይም ልትዘይረኝ። ቢላልም በሐዘን ተውጦ ከእንቅልፉ ነቃ። ወዲያውም በግመሉ ላይ ተጭኖ ወደ መዲና አመራ። ወደ ነቢዩም መቀብር ዘንድ በመድረስ ያለቅስ፣ ፊቱንም በላዩ ላይ ያሻሽ ጀመር። በዚያ ጊዜ ሐሰንና ሁሴን መጡ። ቢላልም አቀፏቸውና ሳማቸው። እነርሱም ቢላል ሆይ አዛንህን ልንሰማ እንመኛለን አሉት። ቢላልም ጥያቄያቸውን ተቀብሎ
ጣራው ላይ ወጣና ቆመ። አላሁ አክበር አላሁ አክበር ባለ ጊዜ መዲና ተናወጠች። አሽሃዱ አላ ኢላላ ሲል ተናወጠች ወይም ንጡጥዋ በረታ። አሽሃዱ አነ ሙሐመድ ረሱልላህ ሲል ልጃገረዶች ሳይቀሩ ከመጋረጃው ከቤታቸው ወጡ። የአላህ መልእክተኛም ተቀሰቀሱ እንዴ ተባባሉ፣ ወይም ተነሱ እንዴ መልእክተኛ ተቀሰቀሱ ወይ የሙሐመድን ስም ሲሰሙ ሴቶቹ አላህ ከመቃብር ተነሳ እንዴ ብለው እየሮጡ ወጡ። አራይ ከዛ በፊት አሽሃዱ አላ ኢላላህ ሙሐመድ ረሱልላህ ብሎ አያውቅም ማለት ነው። ጥያቄ የዛን ዕለት ሲሰሙ ሴቶቹ ሙሐመድ ከመቃብር ተነሳ እንዴ ብለው የወጡት ልጃገረዶች ናቸው። ማሜ በልጃገረድ አይጨክንም። ልጅቷም እኮ ልጃገረድ ስለሆነች ነው። ይህን ታሪክ ከሮጡት አንዷ ስላልሆነች ትዝ ብሏል። ልጃገረዶች ቢላል አሽሃዱ አነ ኢላላህ ሲል ጊዜ ልጃገረዶች ከቤታቸው ሮጠው ወጥተው ሙሐመድ ከመቃብር ወጣ እንዴ ብለው አሉ። የቢላን ስታነብ እኔን የመሰለ ልጃገረድ የዛን ልብ ብኖር የምወጣውን ምናምን ብላ ታሪኩን እንትን ስትል እኛ ደግሞ አንቺስ ትሮጫለሽ፣ አንቺን የመሰለ ልጃገረድ ወደኛ አይሮጥም እንጂ ወደ ሙሐመድማ ይሮጣሉ ሁሉም ብለው ነው ያለቀሱት። እኔስ አንብበው ምን ይላል እዚህ ጋር? ከአላህ መልእክተኛ እረፍት በኋላ በመዲና ውስጥ እንደዚያ ቀን ብዙ ወንድና ሴት ያለቀሰበት ሌላ ቀን ታይቶ አያውቅም ነበረ። ሉክ ሙሐመድ ሲሞት እንኳን እንደዛ አላለቀሱም። ነገር ግን በውሸት ታሪክ አለቀሱ ተብሎ ታሪክ ተነገረ፣ በሚገርም ሁኔታ ማለት ነው። እንግዲህ ሲሞት ሲቀበር ያላለቀሱትን ይሄ ታሪክ ከጊዜ በኋላ ቢላል አዛን ሲል አለቀሱ ነው። ግሬዱ ሀዲሱ ምንድን ነው እንመልከተው። ሀዲስ አይደለም አክቹዋሊ ታሪክ ነው። ታሪኩ ምንድን ነው? ትናንትና የተጻፈ ነው። ግሬዱ አሳያቸው ጠጋርገን ነው። ሰመሪ ኦፍ ሀዲስ ስኮላርስ ኢትስ ቼን ኦፍ ናሬሽን ኢዝ ዊክ ኢት ኢዝ ኮንሲደርድ አንሪላብል። ታማኝ ያልሆነ ውድቅ የሆነ ደካማ መረጃ ነው። በደካማ በውድቅ ታማኝ ባልሆነ መረጃ ነው ያለቀሱት። አሳያቸው። ወደ አማርኛ ተርጉምላቸው ከፈለጉ እሱን ፓርት እሱንም ወደ አማርኛ ተርጉመው። የተረቀቀ ሰንሰለቱ ደካማ ነው እናም አስተማማኝ እንዳልሆነና የተቆረጠ ነው። ምንድን ነው አስተማማኝ እንዳልሆነ? አስተማማኝ እንዳልሆነ ይቆጠራል። በሐሰት መረጃ ነው። ያ ሁሉ ቴሌቪዥን ሚዲያ ላይ ወጥቶ ያለቀሱት የነፈረቁት እኛ አይደለንም። ዳኢፋ መረጃ እያመጣን ሐሰት መረጃ እያመጣን እስልምና ላይ እንደምንለው ሐሰት መረጃ እየጻፉ አዲስ እያወሩ ትናንትና የተጻፉ ታሪኮችን እያመጡ የሚያስለቅሱ የኢትዮጵያ ኡስታዞች ናቸው። አይታችኋል። ሰሞኑን እነ ኡስታዝ አቡበከር እነ ያሲን ኑሩ እንዳለ የሚሰብኩት እስልምና የሐሰትና ትናንት የተጻፉ እንደሆነ ስናጋልጥ አይተናችኋል። የዚችም ልጅ ልክ እንደነሱ እንደነ ያሲን ኑሩ እንደነ ኡስታዝ አቡበከር አይታችሁታል። እሸቱ መለሰ ጋር ሄዶ ተናገረው። ያንን ዳኢፍ አዲስ ማናዘዋል ጋር ሄዶ ተናገረው። የቴዲ ሚስት ጋር ሄዶ ተናገረው። ናሁ ቲቪ ላይ ሄዶ ተናገረ። ውሸት የሆነ ዊክ የሆነ መረጃዎችን፣ ሐሰት የሆኑ መረጃዎችን፣ ታማኝ ያልሆኑ መረጃዎችን እያመጡ ህዝብን ያስለቅሳሉ። ይመቻቸው። ምን እንላለን? አይሻልም? ይህንን በቃ እንደበግ ያ ሁሉ ኡስታዝ ተሰብስቦ ሲያለቅስ ደግሞ በጣም ረጅም ቪዲዮ ነው። በተለያዩ ቪዲዮዎች ተለቋል። በጣም ብዙ ላይክ ምናምን ያለው ነው እና በውሸትና በሐሰት ነው ማለት ነው። ይሄ ሁላ ለቅሶና ዋይታ ያ እስልምና እንደዚህ ነው። ኡስታዞቻቸው እንደዚህ ናቸው። ኤኒዌይስ ዞሮ ዋናው ፖይንታችን ምንድነው? እሱ በደንብ የታዩትን ነው እንጂ ሰማው የምናመጣው ያልዋሹበት ቀን የለም፣ ማዋሹበት ታሪክ የለም። ኢቭን የራሳቸውን ታማኝ መረጃዎች አይደለም የሚያመጡት። እስልምናን ፕሮሞት ለማድረግ እንኳን ትናንትና የተጻፉ የውሸት መረጃዎች ነው የሚያመጡት። እኛ መርጠን በደንብ ቫይራል የወጡትን ብቻ ነው የምናሳያችሁ። ምክንያቱም ለሁሉ ነገር ምላሽ መስጠት ያስጠላል፣ ይሰለቻልም። በሚሊየን የታዩና
ብዙ ሰው ጋር የደረሱ ውሸት ታሪኮችን ብቻ ነው መርጠን እንትን የምንለው እንጂ ውስጡን በየቀኑ የሚሰሯቸው ነገሮች ሁሉ እስልምና መጽሐፍት ውስጥ የሌሉ የሐሰት እስልምናን መልካም አድርገው ለመሳል የሚጥሩባቸው እንዳሉ እናውቃለን። ያው ምንም ማድረግ አይቻልም፣ ንቀን እንተዋቸዋለን ማለት ነው። እና ዛሬ ወደ ቶፒካችን ብንገባስ? ወደ ዛሬ ቶፒካችን እንግባና ዛሬ ያ እንደዛ ይሻላል። ቢኒ የምትለዋለህ? ያው እስልምና ያለ ውሸት ስለማይቆም ሁሉ ጊዜ በውሸት መቆሙ ሁሌ ይገርመኛል። ግን መሐመድ መሞት ውስጥ ምንድነው ይሄን ያህል የሚያስለቅሰው? እሱ ዘላለማዊ አይደለም፣ አምልኮተ መሐመድ ነው። ባይዘው አሁንም እያነሱ ስለ መሐመድ ሞት ማልቀስ እና እንትን ማለት አንድ ሌላ መሐመድን አይሞትም ወይም ዘላለማዊ ነው ብሎ እንደማለት ነው። የሚሞት እንደሆነ ይታወቃልና ያው ይያዛል ከአምልኮተ መሐመድ ጋር እና ልባቸው ውስጥ የተሰነቀረው መሐመድ ከአላህ በላይ ማለት ነው። ያን የገለጹበት መንገድ ነው። ለማንኛውም እንባ ጠባቂ ይሆናል። ሌሎቹ ደግሞ በዚህ በሐሰት ትምህርት እንዳያለቅሱ ዛሬ እፎይ እንባ ጠባቂ ሆኗቸዋል እና በሐሰት እንባችሁ እንዳታፈሱ፣ የውሸት ታሪክ እየሰማችሁ እንባ እንዳታፈሱ። ይሄን ትልቁ ውለታ ሰርተላቸዋል ዛሬ። አሁን ያለቀሱት ኡስታዞች ሲሰሙት ይሄን ምን ይላሉ? እነሱስ አንዴ ስጃይተዋል ልጆቻቸው ሲሰሙት። ለነገሩ አንተ እነሱ ላይ ያለ ሰይጣን እኮ ደንቆሮ ሰይጣን ነው። የሚሰማ አይደለም። እንኳን ነግረኸው ወቅተኸው የሚሰማ ሰይጣን አይደለም የተጠናወታቸው። የምር ድንቁር ያለ ይህ ትውልድ በሳንጃ ቂጡን ብንወጋው ራሱ አይሰማም እንዳለው መንግስቱ። እነሱ ላይ ያለ ሰይጣን በጦር ብወጋው ራሱ የሚሰማ አይመስለኝም። አጀዝቧቸዋል። ይመጣና እናንተ ክርስቲያኖ ቀጣፊ ናችሁ ምናምን ሊል ይችላል። በቃ በተረት ተረት አይምሯቸውን እንዳለ አጥበዋቸዋል። ደሆል ብሬን ወሽድ ተደርገው ስላደጉ ምንም በቃ የሆነ ነገር ይነግሯቸዋል፣ ያስለቅሷቸዋል። ለአላህ እኮ አያለቅሱም፣ ባይዘይ ለመሐመድ ነው ያለቅሱት። አምልኮተ መሐመድ የተጠናወታቸው ስለሆኑ ከዛ በኋላ በቃ ምንም ነገር ስነግራቸው አንተ የምነግራቸው ተወድ ውሸት ነው፣ የእነሱ ታሪክ ደግሞ እውነት ነው። እንዲህ በመረጃ አምጥተህ ስታፈርሰው ስቲል ደንዝዘው ነው ያሉት እዛ ውስጥ። በጣም መንፈሱ በጣም ከባድ ነው። ባይዘይ የእስልምና አጋንንታዊ መንፈስ እንዲቀላል እንዳይመስላችሁ። ድንቁር ያለ ደነቆረ መንፈስ ነው የተጠናወታቸው። የማስተዋል የማገናዘብ ምንም መንፈስ የሌላቸው እናንተ እውነትን ከሐሰት የምንለዩበት ቅዱሱ መንፈስ በውስጣችሁ ስላለ ነው። ያ ቅዱሱ መንፈስ በውስጣችን ሲኖር እውነትን ከሐሰት እንድንለይ ያደርገናል። እነሱ ጋር የተጠናወታቸው መንፈስ ግን እውነትን ከሐሰት እንኳን ሚዛናዊ ሆነው የሚለዩበት የላቸው። ለዛ አስቸጋሪ ነው እና ዛሬ የምንመለከተው እንግዲህ ጸሎተ ሐሙስ እንደመሆኑ ትንሽ ከእሱ ጋር በተያያዘ እስቲ ሰሞኑን ሞክ ሲያደርጉ ነበረ። የጌታን ራት መሰረት በማድረግ ሞክ ሲያደርጉ ነበረ እና እኛ ምናምነው አለ እነሱ እዚህ ላይ በጣም ሲሳለቁ እናያለን። ሲሳለቁ እኛ ጌታ በወንጌል ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው ብሎ ስላስተማረን እናምናለን። ምንም እንትን ተዊል ሳናደርግ እናምናለን። እርሱ ክርስቶስ ከሰማይ የወረደ ሕያው እንጀራ ነው፣ ያውም እንጀራው ስጋው ነው። እርሱ የሚበላ የዘላለም ሕይወት የሚሰጥ ነው ብለን እናምናለን እና በተለያየ መልኩ በተለይም በዮሐንስ ወንጌል ምዕራፍ 6 ላይ ከቁጥር 27 ጀምሮ አባቶቻችሁ በምድረ በዳ እንጀራን በሉ ሞቱም፣ እርሱ ግን የሚሰጠው እርሱ ደግሞ ክርስቶስ ስጋውን የሚሰጠው እሱም በልቶ ሞት እንደሌለ ነግሮናል። ምግብ አብዝቶ ካበላቸው በኋላ እነኛ ምግቡን በስቶ የበሉት ዘወትር የሚፈልጉት ዕለት ዕለት የሚበሉትን ምግብ እየበዛላቸው እንዲሰጣቸው ብቻ ነበረ። ዛሬ በሉ ነገም እንደዛው ተጨምረው እንዲበሉ ነው የሚፈልጉት። በብሉይ ኪዳን ላይ ለምሳሌ ሙሴን ብንወስድ ሙሴ ከሰጠን ምግብ ይበልጣል እንደ አንተ ምሰጠን ብለው ይጠይቁታል። ምክንያቱም ሙሴ ለምኖ ያንን መና ሲበሉ እስቲል መልሰው ይራባሉ። ክርስቶስ የሰጣቸው ምግቡን አብዝቶ የሰጣቸው ኔክስትም እንደዛ እንዲሰጣቸው ነው እንጂ
የሰውን ልጅ ስጋ እስካልበላችሁ ድረስ ድነት የላችሁም ሲላቸው፣ ስለ ራሱ ስጋ ሲነግራቸው፣ ከሰማይ የወረደ ሕያው እንጀራ እሱ መሆኑን ሲነግራቸው ግን ከበዳቸው መቀበል። ምክንያቱም በብሉይ ኪዳን እንደዚህ አይነት አስተምሮ የለም፣ አልሰሙም። ነቢያቶች ለምነው ያበሏቸው እንደሆነ ነው እንጂ እኛ ራሳችን እንጀራ ነን፣ ሕይወት የሚሰጥ ነን ብለው ነቢያቶች አላስተማሯቸውም። ክርስቶስን ደግሞ እነሱ ከነቢያት እንዳንዱ ብለው ነው የሚቆጥሩት። እንደዛ ብለው ስላሰቡ ለዛ ለመቀበል ሲከብዳቸው እናገኛለን። ዮሐንስ ወንጌል ምዕራፍ 6 ላይ ከቁጥር 48 ጀምራችሁ ስትመለከቱ ደግሞ ይበልጥ ግልጽ እያደረገው ይሄዳል ማለት ነው። ግልጽ እያደረገው ይሄዳል። ሰው ከእርሱ በልቶ እንዳይሞት ከሰማይ አሁን የወረደ እንጀራ ይህ ነው ይላቸዋል። ከሰማይ የወረደ ሕያው እንጀራ እኔ ነኝ። ማን ነው? እኔ ነኝ። ሰው ከዚህ እንጀራ ቢበላ ለዘላለም ይኖራል። እኔም ስለ ዓለም ሕይወት የምሰጠው እንጀራ ስጋዬ ነው ይላል። እንግዲህ አይሁድ ይሄንን ሰው ስጋውን ልንበላ ይሰጠን ዘንድ እንዴት ይቻላል ብለው እርስ በርሳቸው ተከራከሩ። ከዚህ ሚስጥሩ ስላልገባቸውም ስላልተረዱትም በነቢያት የተማሩት እነሱ ሙሴንም የሚያውቁት እነሱ ከእግዚአብሔር እንጀራን ለምኖ ሲያበላቸው እንጂ እኔ ከሰማይ የወረድኩ እንጀራ ነኝ፣ እኔን እስካልበላችሁ ድረስ የዘላለም ሕይወት የላችሁም ብሏቸው ስለማያውቅም እነሱ ቀጥታ ሄደን ልንቦጭቀው ነው እንዴት እንደዚህ አይነት ነገር ይመጣል ብለው ከበዳቸው ማለት ነው። ስለዚህም ኢየሱስ እንዲህ አላቸው፣ እውነት እውነት እላችኋለሁ የሰውን ልጅ ሥጋ ካልበላችሁ ደሙንም ካልጠጣችሁ በራሳችሁ ሕይወት የላችሁም አላቸው። ሥጋዬን የሚበላ ደሜን የሚጠጣ የዘላለም ሕይወት አለው፣ እኔም በመጨረሻው ቀን አስነሳዋለሁ አላቸው። ይህ አሁን ለእነሱ አዲስ ትምህርት ሆነባቸው። በመጨረሻ ቀን ሊያስነሳ የሚችል የሚያውቁት አንድ እግዚአብሔር ብቻ ነው። ክርስቶስን ደግሞ ከነቢይ እንዳንዱ ብለው ለሚቀበሉ ይሄ አዲስ ትምህርት ነው፣ ለእነሱ የሚከብዳቸውም ነው። እኔ አምላካችሁ ነኝ እያላቸው እንደሆነ ግልጽ ነው። አጽንኦት ሲሰጠውም ሥጋዬ እውነተኛ መብል ደሜም እውነተኛ መጠጥ ነው አላቸው። ሥጋዬን የሚበላ ደሜን የሚጠጣ በእኔ ይኖራል፣ እኔም በእርሱ እኖራለሁ አላቸው። አስቀድሞ ባርኮ የሰጣቸው እንጀራ አለ። እንደዛ እንዳልሆነ ያኛው ምሳሌነቱ ሙሴ መናን ለምኖ እንዳበላው ያ መናውንም ደግሞ አባቱ እንደሰጠው እንደተናገረው ያንኛው ተዛኛው ጋር ነው የሚሄደው። ይህንኛው ግን እርሱ ከሰማይ አባቱ የሰጠው ለሙሴ እንደዛ እንዳልሆነ ራሱ ደግሞ ከሰማይ የወረደው እንጀራ ሕያው እንጀራ ራሱ ክርስቶስ እንደሆነ ነገራቸው። ያን እዛ በልታችሁ አባቶቻችሁ በልተው እንደሞቱት አይደለም አላቸው። ሕያው አብ እንደላከኝ እኔም ከአብ የተነሳ ሕያው እንደመሆን እንዲሁ የሚበላኝ ደግሞ ከእኔ የተነሳ ሕያው ይሆናል አላቸው። ከሰማይ የወረደ እንጀራ ይህ ነው፣ አባቶቻችሁ መና በልተው እንደሞቱት አይደለም፣ ይህን እንጀራ የሚበላ ለዘላለም ይኖራል አላቸው። አሁን ሙግት ገቡ ማለት ነው ከፈሪው። በቅፍርናሆም ሲያስተምር ይህንን በምኩራብ አለ። ከደቀ መዛሙርቱ ብዙዎች በሰሙ ጊዜ ይሄ የሚያስጨንቅ ንግግር ነው፣ ማን ሊሰማው ይችላል አሉ። ሰው ተጨነቁ ማለት ነው። ይሄ ነገር እንዴት ሊሆን ይችላል? ይሄ ከደቀ መዛሙርቶች የሚለው ከ12ቱ ደቀ መዛሙርት ጌታ ከመረጣቸው ሉቃስ ወንጌል ምዕራፍ 4 ወይም ደግሞ ማቴዎስ ወንጌል ምዕራፍ 10 ላይ ከቁጥር 1 ጀምሮ ያሉት 12ቱን ደቀ መዛሙርቶች የሚያካትት አይደለም። እንዲሁም ይህንኛው ከደቀ መዛሙርቶቹ ብዙዎች ሲባል ትምህርቱን ቁጭ ብለው የሰሙ እነኛን የሚያካትት ነው። ሰምተው ነገር ግን የተመለሱ አንዳንድ እንትን ላይ 70 አርድእቶችም ይሏቸዋሉ። ከ70 አርድእቶች ነገር ግን ትምህርቱን ቁጭ ብለው ሰምተው በጉባኤ አንድ የተካፈሉ እነኝን የሚያካትት ነው። ህዝቦቹ ለማለትም ነው እንጂ 12ቱ ደቀ መዛሙርቶች ለማለት አይደለም። ኢየሱስ ግን ደቀ መዛሙርቱን ስለዚህ እንዳንጎራጎሩ በልቡ አውቆ አላቸው፣ ይህ ያስታችኋልን? በልባቸው የሚያውቁትን የሚያስቡትን ሩቁን አዋቂ አንድ ፈጣሪ ብቻ ነው በእስልምናውም ብለው ያምናሉ ሙስሊሞች። ልብና ኩላሊትን የምመረምር እኔ ነኝ ይላል በብሉይ ኪዳንም እግዚአብሔር ለነቢያቶቹ። ስለዚህ በልባቸው ያለውን አወቀና ይሄ ያስታችኋልን አላቸው። ሩቁን አዋቂ እርሱ ስለሆነ ፈጣሪ ስለሆነ እንግዲህ የሰው ልጅ አስቀድሞ ወደነበረበት ሲወጣ ብታዩ እንዴት ይሆናል አላቸው። እነሱ የተደነቁት የተጨነቁት ስጋውና ደሙን እንዴት እንበላለን የሚለው ነበረ። ከዚህ የተሻለ ከፍ ያለ ክብር ደግሞ አለ።
ልትደነቁበት ልትገረሙበት የሚገባ አሁን የመጣሁት ከሰማይ የወረድኩት ሕያው እንጀራ እኔ ነኝ ብያችኋለሁ። ወደ ነበርኩበት ደግሞ እመለሳለሁኝ። ልክ ለናትናኤል በሾላ ዛፍ ስር ሆኖ ሲያዩ በተደነቀ ሰዓት ላይ ስምህን ስለጠራው እንዴት ትደነቃለህ? ከዚህ የሚበልጥ ደግሞ ሰማይ ተከፍተው መላእክት በሰው ልጅ እንትን ላይ ሲወጡና ሲወርዱ ታያለህ ብሎታል ነበረ። ያኛው ከመቃብር መነሳቱ የተሻለ ከፍ ያለ ምን ስለሆነ ተአምርም ስለሆነ ክብርም ያንኛው ስለሚበልጥ ማለት ነው። ከዚህኛው ይልቅ ያኛውን ልታደንቁት ይገባል አላቸው። ውሽዝ እዚህ ጋም እያላቸው ያለው ተመሳሳይ ነው። እንግዲህ የሰው ልጅ አስቀድሞ ወደነበረበት ሲወጣ ብታዩ እንዴት ይሆናል አላቸው። ልክ ሐዋርያት ሥራ ምዕራፍ 1 ቁጥር 11 ላይ ወደ ሰማይ ሲወጣ እነኛ ተገርመው መላእክቶች መጥተው ሲወጣ እንዳያችሁ ተመልሶ ይመጣል እንዳሏቸው ማለት ነው። ተገርመው እያዩ ነበረ። ስለዚህ የሰው ልጅ አስቀድሞ ወደነበረበት ሲወጣ ብታዩ እንዴት ይሆናል? እርሱ ከሰማይ የወረደ ነውና ሰማያዊ አምላክ ነው ሲል ነው እንጂ እርሱ መቀመጫው በዛ ከዛ ወዲያ በሌላ ቦታ የሌለ እንደማለት አይደለም። እርሱ ሰማያዊ ገዢ በሁሉ የሞላ ነውና ሕይወትን የሚሰጥ መንፈስ ነው። ስጋ ምንም አይጠቅምም። እኔ የነገርኳችሁ ቃል መንፈስ ነው ሕይወትም ነው አላቸው። ነገር ግን ከእናንተ የማያምኑ አሉ። ኢየሱስ የማያምኑት እነማን እንደሆኑ አሳልፎ የሚሰጠው ማን እንደሆነ ከመጀመሪያው ያውቅ ነበርና ራሳቸው ኮንፌስ እንዲያደርጉ ግን ይነግራቸው ነበረ እንጂ እከሌ ማለት ይችላል። ራሳቸው ግን እንትን እንዲሉ ያደርጋቸው ነበር። አስቀድሞ ሰው ሁሉ ያውቃል ክርስቶስ ተብሎ ተነገረለት። ሰው ሁሉ አስቀድሞ ስለሚያውቅ ማለት ነው። ስለዚህ ይህንን ካሉት በኋላ ከፍ አድርገው የተወሰነ ሰዓት ለመቆጠብ ከዚህ የተነሳ ደቀ መዝሙርቱ ብዙዎች ወደኋላ ተመለሱ፣ ወደፊትም ከእርሱ ጋር አልሄዱም። ብዙዎች ዛሬ ላይም ክርስቶስን ለምግብ ለመጠጥ የሚፈልጉት አሉ። ምግቡን ሲያበዛ እንትን ሲል ከቁጥር 20 አካባቢ ጀምሮ እንዳያችሁት እዚህ ክፍል ላይ ሜይ ቢ እናንተ አንብቡት፣ ከሰዓት አንጻር ነው። ምግቡን ለመብላት ምግቡን ለመጠጣት ብቻ እሱ አብዝቶ የሚሰጠውን ሲከተሉ የነበሩ አሉ። ነገር ግን እርሱ ሕያው እንጀራ እንደሆነ እሱን መብላት መጠጣት የዘላለም ሕይወት እንደሚያሰጥ እርሱም ከመቃብር እንደሚያስነሳ ሲነገሩ ብዙዎች ወደኋላ ፈገፈጉ፣ ሸሹ። ዛሬም ተአምር ለማየት የሚመጡ አሉ። ተአምሩን አይተው የሚመጡ አሉ። እውነተኛ መከራውን እና ደግሞ እውነተኛውን የክርስቶስ የተናገረውን ብትወድኙስ ቃሌን ጠብቁ አይደል ያለው። እውነተኛ አስተምሮቱ ላይ ሲመጡ ወደኋላ የሚፈገፍጉ አሉ። ከዛስ ክርስቶስ ምን አላቸው? ኖ በቃ ሕያው እንጀራ እኔ ነኝ ብያችሁ ነበረ። ግዴታ እኔን መብላት መጠጣት አለባችሁ ብዬ ነበር። ኖ በቃ እሱን ልተወውና ዝም ብዬ ምድራዊ እንጀራ እያበዛው ላቆያችሁ አለ። እናንተ ከከበዳችሁ፣ አስተምሮቱ ከከበዳችሁ በቃ ምድራዊ እንጀራውን ዝም ብዬ ላብዛ። እንደዛ አለ ክርስቶስ አላለም። እንዲህ ነው ያለው። ኢየሱስም ለ12ቱ እናንተም ደግሞ ልትሄዱ ትወዳላችሁን አላቸው። ክርስቶስ ሳያውቅ ቀርቶ አይደለም ባይዘው ይሄን የጠየቃቸው። ሳያውቅ ቀርቶ አይደለም፣ ውስጣቸውን ሳይረዳ ሳያውቅ ቀርቶ ሳይሆን አስቀድሞ ልብና ኩላሊት የሚመረምር ልባቸው ውስጥ እንኳን ምን እንዳሰቡ ያውቅ ነበር ስለሚል ማለት ነው። ሳያውቅ ቀርቶ ገና እየጠየቃቸው ልትሄዱ ትወዳላችሁን እያላቸው አይደለም። ራሳቸው እንዲመሰክሩት፣ ራሳቸው በውስጣቸው እሱ የሚያውቀውን እንዲናገሩት፣ ለህዝቡ አውጥተው እንዲመሰክሩት፣ እንዲያስተምሩት ነው እንጂ አስቀድሞ በልባቸው በሰው ሁሉ ያለውን ያውቃል ብሎ ስለጀመረ ክፍሉም ማለት ነው እንጂ ማያውቅ ሆኖ ገና ከነሱ ለመረዳት ትሄዳላችሁ ጥላችሁኝ ወይንስ አትሄዱም እያለ እየጠየቃቸው አይደለም። ስምዖን ጴጥሮስ ጌታ ሆይ ወደ ማን እንሄዳለን? አንተ የዘላለም ሕይወት ቃል አለህ ይላል። ቃል አለህ አለው ይላል። ስለዚህ ስምዖን ጴጥሮስ ምን አለ? ጌታ ሆይ ወደ ማን እንሄዳለን? አንተ የዘላለም ሕይወት ቃል አለ። ሉክ አስቀድሞ ሲሞን ጴጥሮስ ምዕራፍ 16 ከቁጥር 13 እስከ 20 ድረስ ማቴዎስ ወንጌል ላይ እኔ ማን ነኝ ብሎ በጠየቃቸው ሰዓት ላይ ማለትም ሰዎች የሰውን ልጅ ማን ብለው ይሉታል ብሎ በጠየቃቸው ሰዓት ላይ አንዳንዶቹ ኤልያስ፣ አንዳንዶቹ ኤርሚያስ፣ አንዳንዶቹ መጥምቁ ዮሐንስ፣ አንዳንዶቹ ከነቢያት አንዳንዱ ነህ ይሉሃል ብለው ሲመልሱለት እናንተስ ማን ትሉኛላችሁ ብሎ በጠየቃቸው ሰዓት ላይ አንተ የሕያው የእግዚአብሔር ልጅ ነህ ብሎ ጴጥሮስ መልሶ ነበረ። ስለዚህ ምን አለው አሁን ጴጥሮስ? ምን አለ ጴጥሮስ? ጴጥሮስ ጌታ ሆይ ወደ ማን እንሄዳለን? አንተ የዘላለም ሕይወት ቃል አለህ ብሎ መለሰ። ይህም ብቻ ብሎም አላቆመም። እኛስ አንተ ክርስቶስ የሕያው የእግዚአብሔር ልጅ እንደሆንክ አምነናል አውቀናልን ብሎ መለሰለት። ጴጥሮስ ወኪል ሆኖ መሪ ሆኖ ብቻውን እንኳን ሳይሆን የሌሎቹንም የደቀ መዛሙርቱን
ተገብቶ የነሱንም አንደበት ሆኗቸው ምን አለ? እኛ ወዴት እንሄዳለን ከአንተ? ማንህና አንተ ያው እግዚአብሔር ልጅ እንደሆንክ አምነናል አውቀናልን ብሎ መለሰ ማለት ነው። ስለዚህ ይሄ በጸሎተ ሐሙስ ላይ የተካሄደ ታሪክ አለ ከስጋ ወደሙ ጋር በተያዘ ዮሐንስ ወንጌል ምዕራፍ 13 ላይ የሚገኘው ታሪክ። ይህንን ብለው የመሰከሩለት ጌታችን መድኃኒታችን ኢየሱስ ክርስቶስ በጸሎተ ሐሙስ ላይ ምዕራፍ 13 ላይ እግራቸውን አጥቦ ያደረገውን እናስታውሳለን። ዛሬ እግር መታጠብ በቤተክርስቲያን ውስጥ አለ አይደለ? ከእሱ ጋር የተያዘ ቁጥር 13 ላይ ጀምሮ ከቁጥር 12 እንደዚህ አካባቢ ጀምሮ ቀጥልሽ አንቦ ያ ከቁጥር 1 ጀምሮ ላንብብላቸው። ሜይ ቢ ቶሎ ቶሎ ታሪኩን በደንብ እንዲያገኙት ማለት ነው። የዮሐንስ ወንጌል ምዕራፍ 13 ከቁጥር 1 ጀምሮ እንደዚህ ይላል። ኢየሱስም ከፋሲካ በዓል በፊት ከዚህ ዓለም ወደ አብ የሚሄድበት ሰዓት እንደደረሰ አውቆ በዚህ ዓለም ያሉትን ወገኖቹን የወደዳቸውን እስከ መጨረሻ ወደዳቸው። እራትም ሲበሉ ዲያብሎስ በስምዖን ልጅ ባስቆሮቱ ይሁዳ ልብ አሳልፎ እንዲሰጠው አሳብ ካገባ በኋላ ኢየሱስ አብ ሁሉም በእጁ እንደሰጠው ከእግዚአብሔርም እንደወጣ ወደ እግዚአብሔርም እንዲሄድ አውቆ ከእራት ተነሳ፣ ልብሱንም አኖረ፣ ማበሻም ጨርቅ ወስዶ ታጠቀ። በኋላም በመታጠቢያው ውሃ ጨመረ፣ የደቀ መዛሙርቱንም እግር ሊያጥብና በታጠቀበትም ማበሻ ጨርቅ ሊያብስ ጀመረ። ወደ ስምዖን ጴጥሮስም መጣ። እርሱም ጌታ ሆይ አንተ የኔን እግር ታጥባለህን? አለው። ኢየሱስም መልሶ እኔ የማደርገውን አንተ አሁን አታውቅም፣ በኋላ ግን ታስተውለዋለህ አለው። ጴጥሮስም የእኔን እግር ለዘላለም አታጥብም አለው። ኢየሱስም ካላጠብኩ ከእኔ ጋር ዕድል የለህም ብሎ መለሰለት። ስምዖን ጴጥሮስም ጌታ ሆይ እጄንና ራሴን ደግሞ እንጂ እግሬን ብቻ አይደለም አለው። ኢየሱስም የታጠበ እግሩን ከመታጠብ በቀር ሌላ አያስፈልገውም፣ ሁለንተናው ግን ንጹሕ ነው። እናንተም ንጹሐን ናችሁ፣ ነገር ግን ሁላችሁ አይደላችሁም አለው። አሳልፎ የሚሰጠውን ያውቅ ነበርና ስለዚህ ሁላችሁ ንጹሐን አይደላችሁም አለው። እግራቸውንም አጥቦ ልብሱንም አንስቶ ዳግመኛ ተቀመጠ። እንዲህም አላቸው፣ ያደረግኩላችሁን ታስተውላላችሁን? እናንተ መምህርና ጌታ ትሉኛላችሁ፣ እንዲሁ ነኝና መልካም ትላላችሁ። እንግዲህ እኔ ጌታና መምህር ስሆን እግራችሁን ካጠብኩ፣ እናንተ ደግሞ እርስ በራሳችሁ እግራችሁን ትተጣጠቡ ዘንድ ይገባችኋል። እኔ ለእናንተ እንዳደረግኩት እናንተ ደግሞ ታደርጉ ዘንድ ምሳሌ ሰጥቻችኋለሁና ብሎ ክርስቶስ ኢየሱስ በትህትና ትሁቱ ጌታችን እኔ በልቤ ትሁት ነኝ ብሎ የለ የማቴዎስ ወንጌል ምዕራፍ 10 ላይ በትህትና የባሪዎቹን እግር ጎንበስ ብሎ አጥበዋል ማለት ነው። ያ እግራቸውን አጠበ። እንግዲህ ምሳሌና እንትን ትቶላቸው ሄደ ማለት ነው። ጸሎተ ሐሙስ ላይ ይህንን ከሚደረጉት ውስጥ ነው እና ከዚህ ጋር በተያያዘ የምናነሳቸው በኋላ አሉ። አንዴ ማቴዎስ ወንጌል ምዕራፍ 26 ላይ ያለውን ታሪክ እናየውና ማቴዎስ ወንጌል ምዕራፍ 26 ላይ ከቁጥር 26 ጀምሮ ሲበሉም ኢየሱስ እንጀራን አንስቶ ባረከ፣ ቆርሶም ለደቀ መዛሙርቱ ሰጠና እንካችሁ ብሉ፣ ይህ ስጋዬ ነው አለ። አሁን በብሉይ ኪዳን ላይ መስዋዕት ይቀርባሉ። ካያችሁ መስዋዕት እንዴት ነው የሚቀርበው ታውቁታላችሁ። ብሉይ ኪዳን ላይ ያለውን መስዋዕት አቀራረብ። በአዲስ ኪዳን ላይ ግን መስዋዕታችን መስዋዕት አቅራቢ መስዋዕቱም ክርስቶስ ነው። ሲበሉም ኢየሱስ እንጀራን አንስቶ ባረከ፣ ቆርሶም ለደቀ መዛሙርቱ ሰጠና እንካችሁ ብሉ፣ ይህ ስጋዬ ነው አላቸው። ጽዋንም አንስቶ አመስግኖ ሰጣቸው፣ እንዲህም አለ፣ ሁላችሁ ከእርሱ ጠጡ፣ ስለ ብዙዎች ለኃጢአት ይቅርታ የሚፈስ የአዲስ ኪዳን ደሜ ይሄ ነው አላቸው። ነገር ግን እላችኋለሁ በአባቴ ስለዚህ ጽዋውን አንስቶ ባርኮ ሰጣቸው። ይህ ለአዲስ ኪዳን የሚፈስ ደሜ ነው። ህብስቱንም አንስቶ ባርኮ ሰጣቸው። ይህ ስለ እናንተ የሚቆረስ ስጋዬ ነው አላቸው። ስለዚህ ስጋው እውነተኛ መብል ነው፣ ደሙም እውነተኛ መጠጥ ነው፣ አማናዊ ነው ብለን ነው የምናምነው። ይሄንን እናምናለን ማለት ነው። የትኛውም የፍጡር ደም እኛን በቤዛነት ከሞት ወደ ህይወት አላመጣ ነው። የትኛውም የፍጡር ደም ከሞት ወደ ህይወት አላመጣ ነው። ስለዚህ ስጋና ደሙ መለኮት የተዋሃደው ነፍስ የተለየው ነው። ምንበላው
መለኮት የተዋሃደው ነፍስ የተለየው እሱ ከየትኛውም ፍጡር ስጋ ጋር የሚመሳሰል አይደለም። የትኛውም የፍጡር ስጋም ደግሞ ነፍስ ወይንም ደም በቤዛነት አላዳነንም። ከሞት ወደ ህይወት የመጣ ነው በክርስቶስ ደም ብቻ ነው። ሞቱን በሞቱ የሻረልን በእርሱ ደም ነው የታረቅነው። ስለዚህ ስጋዬን የሚበላ ደሜን የሚጠጣ የዘላለም ህይወት አለው ሲል የበግ ወይንም የፍየል ወይንም የጫልቱንና የቦንቱን ወይንም ያበበና የገብረ መድንን ስጋና ደም በመብላት አይደለም። የክርስቶስን ብቻ ነው። ህይወትን የምናገኝበት ዘላለማዊ ህይወት የሚሰጠን የእርሱ ስጋና ደም ብቻ ነው። ከሞት ወደ ህይወት የሚያመጣን የሚያሸጋግረን እርሱ ብቻ ነው። ህብስቱ እንዴት ነው የሚዘጋጀው? በቤተክርስቲያናችን ውስጥ የራሱ የሆነ ሂደቶች አሉት። በቤተልሔም ይዘጋጃል። ከዛ ወደ መቅደስ እንዴት ይገባል? ያው ክርስቶስ አስቀድሞ በቤተልሔም ተወለደ አይደለ? እሱም መሰረት አድርጎ ወደ ቤተ መቅደስ እንዴት ይገባል? እሱ ታሪክ አለው ማለት ነው። ከምንድን ነው የሚዘጋጀው? ከስንዴ ነው የሚዘጋጀው። አይ ቲንክ መዝሙረ ዳዊት ምዕራፍ 4 ቁጥር 7 ቼክ አድርገው። ዘፍጥረት ምዕራፍ 14 ቁጥር 18 ቼክ አድርገው። 14:18 የሳሌም ንጉሥ መልከጸዴቅ እንጀራንና የወይን ጠጅን አወጣ፣ እርሱም የልዑል እግዚአብሔር ካህን ነበረ ይለዋል። ይህ ህብስቱ መልከጸዴቅ ያወጣውን ለአብርሃም ያንን የሚጠቁም ነው። አስቀድሞ በብሉይ ኪዳን መልከጸዴቅ የክርስቶስ ምሳሌ ነው አይደለ? ዕብራውያን ምዕራፍ 9 ምዕራፍ 7 ምዕራፍ 10 እነኚህን ክፍሎች ስታዋቸው ሊቀ ካህናችን ክርስቶስ ሐዋርያው ቅዱስ ጳውሎስ በዕብራውያን መልእክቱ ላይ ጥሩ አድርጎ ያስቀምጠዋል። የዕብራውያንን እንትን በደንብ አድርጎ ያስቀምጠዋል። ስለዚህ ይሄ መልከጸዴቅ እንጀራንና የወይን ጠጅን አወጣ ይላል አይደለ? አዲስ ኪዳን ላይ ስትመጡ ክርስቶስ ያንን ወይኑ ስለሱ የሚፈሰው ደሙ እንደሆነ፣ እንጀራው ወይንም ህብስቱ ደግሞ ስለሱ የሚቆረሰው ህብስት እንደሆነ በምሳሌ ያስቀምጠዋል አለ አይምን ያስቀምጠዋል። እዛ ጋር አማናዊ እንደሆነ ነው እዛ ጋር የሚያስቀምጠው። ስለዚህ በብሉይ ኪዳን ላይ አስቀድሞ በምሳሌነት ተቀምጠው ነበረ። ምክንያቱም ብሉይ ኪዳን ለአዲስ ኪዳን ሊመጣ ላለው አካል ጥላ ነበርና፣ በር ነው ብሉይ ኪዳን አይደለ? መግቢያ ነው። ለአዲስ ኪዳኑ ለዋናው ለአካሉ ሊመጣ ላለው ምልክት ስለሆነ ጥላ ስለሆነ፣ ስለዚህ መልከጸዴቅ እዛ ያቀረበው አዲስ ኪዳን ለሚመጣው ለዋናው ለአካሉ ለክርስቶስ አስቀድሞ በምሳሌነት የተቀመጠ ነበረ። መዝሙር 4:7 አንድ ቼክ አድርገው። በልቤ ደስታን ጨመርክ፣ ከስንዴ ፍሬና ከወይን ከዘይት ይልቅ በዛ ይላል። ዳዊት አስቀድሞ በትንቢት መልክ የተናገረው በአዲስ ኪዳን ላለው ለዛ ምልክት ነው። ስንዴው የሚዘጋጀው በጣም ዝም ብሎ ስንዴ አይደለም፣ ወይም ከስለት ከወጣ ስንዴ የሚዘጋጅ ነው። ስጋው ህብስቱ የሚዘጋጀው ዝም ብሎ ተገባ ተገዝቶ ነገር አይደለም የሚዘጋጀው። በጣም ንጹህ ቅዱስ ከሆኑ ወይም ደግሞ ከተመረጡ ክርስቲያኖች ወይም ደግሞ ቤተክርስቲያን የራሷ የስንዴ የምታመርት ከሆነ ከዛ ነው የሚዘጋጀው። ህብስቱ የሚዘጋጀው ቤተክርስቲያን ራሷ ከምትዘራው ስንዴ ነው። ምንም ቆሻሻ ምንም የተሰረቀ ከወንጀለኛ ምናምን አትቀበልም ቤተክርስቲያን። ለሚሰጠው ለሚዘጋጀው ስጋው ደግሞ ለሚዘጋጀው ተማንም ቀማኛ ምናምን ተቀብላ የምታዘጋጀው አይደለም። ጥንቃቄዎች ይካሄዳሉ በዚህ ላይ ማለት ነው። ክርስቶስ ራሱ ዮሐንስ ወንጌል ምዕራፍ 15 ቁጥር 1 ቼክ አድርገው። ወይኑም ቢሆን በተመሳሳይ ስንዴው እንደዛ ሆነ ሁሉ ወይኑም በተመሳሳይ 15:1 ወይኑም በተመሳሳይ ቤተክርስቲያን ወይ የምታዘጋጀው ወይንም ደግሞ ከተመረጡ 15:1 ከተመረጡ ዮሐንስ ከተመረጡ ክርስቲያኖች ብቻ የሚዘጋጅ ነው። ወይኑም ቢሆን እንደዛ ማለት ነው። ክርስቶስ ራሱ ምን ይላል? እኔ ወይን ግንድ እኔ ነኝ፣
ገበሬውም አባቴ ነው ይላል አለ። እነኚህ በምሳሌነት ስንዴንና ወይንን ደጋግሞ ክርስቶስ በምሳሌነት ይጠቀማቸዋልም ያንን መሰረት ባደረገ ነው። ስለዚህ ስጋው ደሙን ስንቀበል አማናዊ እውነተኛ ነው ብለንም ነው የምንቀበለው። መለኮት የተዋሃደው እንዴት የሚለው በስጋ ሕሊና በማይመረመር መንፈሳዊ በሆነ ሁኔታ ነፍስ የተለየው መለኮት የተዋሃደው ህይወት የሚሰጥ ብለን አምነን ነው የምንቀበለው። ይህን አምነን ነው የምንቀበለው ማለት ነው። ስለዚህ ክርስቶስ ይህንን አስተምሮናል፣ ይህንን ነግሮናል። ይህንን ደግሞ አምነን ያለምንም ጥርጣሬ እንቀበላለን። ስጋው ደሙ ዘላለማዊ ህይወት ይሰጣል ብለን አምነን እንቀበላለን። ምክንያቱም የተናገረው እሱ አምላካችን ነውና ጌታችን ነውና። ስለዚህ ይህንን አምነን ስንቀበልና ስናደርግ ያለምንም ጥርጣሬ ነው ያለምንም ጥርጣሬ ዘላለም ህይወት እንደሚሰጠን አምነን ነው። ምክንያቱም እርሱ ስለነገረን ደግሞ አስነሳዋለሁ ስላለን ይህ የሚያደርግ ስጋን የሚበላ ደሜን የሚጠጣ እኔ አስነሳዋለሁ ስላለን ስለዚህ ይህን የምናደርግ ክርስቶስ ያስነሳናል፣ ከሞት ወደ ህይወት ይመልሰናል ብለን እናምናለን። እና ከዚህ ጋር በተያያዘ እንግዲህ እኛ ምንም ጥርጥርም የለብንም፣ ምንም ያስጨንቀንም ነገር የለም። ነገር ግን ሙስሊሞች ሙሐመድን ምኑን ነው ማትበሉት? ሙሐመድ ራሱን ሊትራሊ ራሱን አይመገቡትም ወይ የሚል ወደ ሙሐመድ እንመጣለን ማለት ነው። ሙሐመድ በነበረበት ሰዓት ላይ ሰዎች ሲወለዱ እንኳን ምን እንደሚያደርግ እንመልከት እስቲ። ቡሃሪ 39:10 እና ሼክ አድርገው ክርስቲያን ይህንን እንግዲህ እንደ ከባድ አስተምሮ አድርገው ሰሞኑን ማለትም በቃ ዘግናኝ ምናምን ነገር አድርገው ሲያስቀምጡት ስለተመለከትናቸው ነው። አምላካችንን እንደ ፍጡር አይምሮ አምላካቸውን ስለሚያስቡት ይመስለኛል። ጋይድ አንብቡ። ይሄን ሐዲስ ላንብብላችሁ። ሳሂህ አል-ቡኻሪ 39:10 ላይ አይሻ እንደተረከችው ይላል the first child who was born in the Islamic land መዲና among the immigrant was አብደላህ ቢን አዙበይር ከስደተኞች ውስጥ በመዲና ውስጥ የተወለደ የመጀመሪያው ሙስሊም አብደላህ ቢን ዙበይር ነበር አለች። they brought him to the prophet ከዛ በኋላ እንደተወለደ ወደ ነብዩ አመጡት። the prophet took a date and after chewing it put into a juice in his mouth ከዛ በኋላ ሙሐመድ የቴምር ፍሬ አኘከና በዛ ህፃን ልጅ አፍ ውስጥ ጨመረበት። so the first thing that went into the child's stomach was the saliva of the prophet የመጀመሪያው በዛ በልጁ ውስጥ የገባው ነገር ምንድን ነበር? የሙሐመድ ለሃጭ ነበር። ኦኬ የሙሐመድ ለሃጭ በአብደላህ ብን ዙበይር ውስጥ የገባው ምን ሊያደርገው ነው? ድነት እንዲሰጠው ነው ወይንስ መርገም እንዲሆነው ነው? የሙሐመድ ለሃጭ አሁን ቢኖር ሙሐመድ ለሃጩን ትጠጣላችሁ ወይንስ አትጠጡም? የሙሐመድ ለሃጭ ጥቅሙ ምንድን ነው? የሙሐመድ ለሃጭ ጥቅሙ ምንድን ነው? እውነት ልመልሳለሁ እያለች ነው። ቀጥይ። ጥቅሙ ታውቃለች እንደ እውነት ምን አውቃለሁ። ከወለደች ሜቢ ሙሐመድ ጋር ልታስባርከው ዛት ሄድ እንደው የሙሐመድ ለሃጭን መጠጣት ጥቅሙ ምንድን ነው? ቡሃሪ 27:31 ቼክ አድርገው። የሙሐመድ ለሃጭ ህፃን ልጆቻችሁን ታጠጣላችሁ አታጠጡ? ክርስቶስ አማናዊ ስጋና ደሙ ህይወት እንደሚሰጥ እናምናለን። እናንተ የሙሐመድ ለሃጭ ህይወት ይሰጣል ብላችሁ ታምናላችሁ? የሙሐመድ ለሃጭ መጠጣት የዘላለም ህይወት ይሰጣል? የሙሐመድ ለሃጭ መጠጣት ህይወት ይሰጣል አይሰጥም? ውዶቼ ሙስሊሞች እፎይ ለምን ነበር የሚያጠጣቸው? ለውሃ ጥም ነው ወይ ለበረከት ነው? ለመባረክ ነው? ለምንድን ነው ሙስሊሞች ይሄን ነግረው? ልጆች ስለሚጠሙ ነበር ውሃ የሚያጠጣቸው በሕፃንነቱ? ውሃ ጠፍቶ እንደ ውሃ ጥም እንደ ስጋዊ ጥምን ለማርካት ነው ወይስ ደግሞ መንፈሳዊ ነገር አለው? ሰው ልጆች
የአላሰንን ዘክሩንና ምላሱን ለምንድን ነው መሐመድ የሚጠባው ሲባሉ ውሃ ጠምቶት ከንፈሩን ሊያርስ ነው አለ። እንደዛ ብለው ምላሽ ሰጥተውኛል እኮ አንዴ አታስታውስም? የብልቱ ሲባሉ እሷን ሸብረክ ካሉትና ምላሱን የጠባው ግን ምላሱን ሊያደርስለን ነው ጠምቶታል። ኤኒዌይስ እኛ እናምናለን ህብስቱ እና ጽዋው እውነተኛ የክርስቶስ ሥጋና ደም ነው ብለን እናምናለን። ነፍስ የተለየው መለኮት የተዋሃደው የዘላለም ሕይወት የሚሰጥ ነው። በዛም ምክንያት ከሞት ወደ ሕይወት ያመጣናል ብለን እናምናለን። እናንተ ሙስሊሞች የሙሐመድን ለሃጭ መጠጣት የዘላለም ሕይወት ይሰጣል ብላችሁ ታምናላችሁ? ለሃጩን ያልኳችሁ ሊተራሊ ለሃጩን መጠጣት የዘላለም ሕይወት ይሰጣል ወይ? እችኛዋን አዲስ ደግሞ እናንብባት ሲያብራን ጋር ክርስቲያን ይህን በተመለከተ አንድ ቪዲዮ ማሳየት እንችላለን። መጀመሪያ ላንብብላችሁ ሀዲሱን። By Allah, whenever Allah's messenger spat, the spittle would fall in the hand of one of the prophet companion, who would rub it on his face and skin. የአላህ መልእክተኛ ለሃጩን በተፋ ቁጥር ሰሃቦቹ ሮጠው ምንድነው ይቀልቡት ነበረ ለሃጩን። ከዚያም በኋላ በፊታቸውና ሎሽን ነው የማሜ እንትን የመሐመድ ለአክታ ሎሽን ቅባት ነች። ምን ያደርጉት ነበር? ፊታቸውንና ቆዳቸውን ይተሻሹት ነበረ፣ ይቀቡት ነበረ። ሳባዎች ይህንን ያደረጉት ድነትን ለማግኘት ነው ወይንስ በሽታ እንዲይዛቸው? እንትፍ ሲል ሮጠው ሄደው ይይዛሉ። ከዛም ፊታቸውን አክታውን ሮጠው ሄደው ይቀልባሉ። ማሜ በቃ ችግር እኮ ነው። መጥፋት አይችልም። ምራቁ መሬት አትወድቃትም። ዘለው ይቀልቡታል። ከዛ በቃ ዜኒት ቅባት በለው ነው ወይንስ ሎሽን ነው? ኡስታዝ የሚናገረውን ይሄን የአሁኑ ሀዲስ ነው በእርግጥ የሚናገረው፣ ግን ትላልቆቹ እንኳን ስኮላሮች ይህን ነገር ያምኑታል። እና ምን ልታረጉ ነው ለሃጩን የምትቀቡት ነው ጥያቄው። አንድ ነገር የማይሰጣችሁ በረከት ወይም ደግሞ በረካ የማይሰጣችሁ ከሆነ ለምን ትቀቡታላችሁ ከተባለ ሙስሊሞች ይህንን ከእናንተ መልስ የምንጠብቅ ይሆናል። የአላህ መልክተኛ ዓለይሂ ሰላም ከአካላቸው በሚወጡ ነገሮች ተበሩክ ያደርጉ ነበር ሰሃቦች። ምሳሌ ከአካላቸው በሚወጡ ከአካላቸው ከሚወጡት ነገሮች አንዱ ምንድን ነው? ሰውየው ካካ ይላል አይልም? እሱ እንትን ነው፣ ጭቃ ቅባት ነው። ቂቤ ነው። ለዚህ እኮ ነው ሁሌም አንተ ቂጥህ ላይ ካካ አለ የሚሉት እኮ ለዚህ ነው። ነብያቸው ላይ ሁሌም እየጠረጉ ተቸግረው ነው። በመሐመድ ከሚወጣው ሰውነቱ ላይ እንዳለ ምን ይሉ ነበረ እያለ ነው። እየወሰዱ ይባረኩበት ነበረ። ምን በማድረግ በመቀባት፣ በመብላት፣ በመጠጣት በመቀባት መሐመድ ከሰውነቱ በሚወጣ በሙሉ ሳባዎቹ ይህንን ያደርጉ ነበር። ይባረኩበት ነበር ከተባለ ድነትን አገኙ ማለት ነው። አላህ ሙስሊም ያልሆነን አይባርክም። ድነትን አገኙ ማለት ነው። በመሐመድ ካካ፣ በመሐመድ አክታ፣ በመሐመድ ቋቁታ፣ በመሐመድ ደም። ኦኬ እንሂድ። ምራቅ የአላህ መልክተኛ አይተፉም። ልክ ሲተፉ ምራቅ ሲተፉ አክታቸውን ሲተፉ ሰሃቦች በረኛ ተወርውረው ይይዛሉ። ሰሃቦች እንደ ኃይለኛ በረኛ ተወርውረው ይይዛሉ። መሬት ላይ ጠብ ብሎ አያውቅም። ስቧል ሲል ማሜ ሲል ገና እንዲህ ብለው የሚጠብቁት እንደ በረኛ ምራቅ ለመቀለብ ሻሞ ልጠፋ ነው ይላል ማሜ። ከዛ ይጠብቃሉ። ዘለ ቅልብ ምራቅ ለመቅለብ
ሳቦይ ተሰልፈው ይጠብቃሉ። ኧረ እሺ የሚያክላቸው የለም በለኛ። በቃ በበረኛ አሁን ማን ነው አሪፍ በረኛ? እኔ ማን አለ? እኔ አሪፍ በረኛ በፊት ማውቀው ዴቪድ ዴያን ነበረ። ከመሐመድ ሳቦች በላይ በረኛ የለም። ጥሩ የላጭ ቀላቢዎች ነበሩ። መሬት ወድቆ አያውቅም እኮ አለ እኮ። አንተ አስበዋል? ስንት ዓመት ሙሉ ምራቅ ሲቀልቡ ነው የኖሩት። እሺ ቀጥል። ያ ሰውየው ደግሞ መሐመድ ያው ሲዋክ ይጠቀማል እና ብዙ ጊዜ ሲዋክ የምጠቀም ከሆነ ደግሞ ትተፋለህ ምራቅህን ወደ ውጭ። ጥቅ ባደረገ ቁጥር አስበዋል ሲቀልብ። እስኪ እናዳምጠው። ጠብ ብሎ አያውቅም። የሚገርመው ነገር አብደላህ ብን ዙበይር ይመስለኛል ዋግምት የተደረጉበት ወይም ደግሞ ኖርማል ደማቸውን አርቀህ ድፋው ብለውት አርቆ ወስዶት በዕቃ አድርጎ መጨረሻ ላይ መጣ። ግጥም አድርጎ ጠጥቶት መጣ። ይህ ትክክለኛ ነገር ነው። ደፋኸው አሉት። አዎ የደፋኸው ማይደርስበት ቦታ ላይ አላሉኝም አላቸው። አዎ እዛ ደፋኸው። አዎ ከዛ ሳይኮሎጂካሊ ሰዎችን ይረዳሉ። ያላህ መልእክተኛ ለአለከ ሸሪተው ጠጥታው ነው አሉት። ከዛ ፈራ ተባብሎ አዎ አላቸው። ምን አሉ ያላህ መልእክተኛ? አሁን ደም አስሉ ምንድነው? ሐራም ነው፣ ተገቢም አይደለም። ነብዩም አላዘዙ፣ ግን አድርጎታል። ይሄ ሰውዬ የኔ ደም ከሱ ደም ጋር የተዋሃደበት የሆነ ሰው የጀሃነም እሳት አይልቀው። በቃ አሁን ሙስሊሞችን እንፈልጋቸዋለን። አሁን አስበው፣ ደሙ ከደሙ ጋር የተቀላቀለ ሰው ገነት ማይገባ ከሆነ ስለዚህ መሐመድ እንደመጠጣት እኮ ነው የሚጠበቅብህ። በቃ ደሙ የመሐመድ ደም ከእናንተ ጋር ከተቀላቀለ ገነት አገቡም ከተባላችሁ መጠጣት እኮ ነው። በቃ ሰውየውን አርደው እንኳን አለመብላታችሁ አንተ በራሱ ጊዜ መሞቱ ራሱ ደሜ ከደሙ የተቀላቀለ ሉክ የክርስቶስን ስጋዬን የበላ ደሜን የጠጣ ዘላለም ሕይወት ያገኛል ምትለውን እንዴት ትውስት አድርገው እንደወሰዷል። እኔ ከሰማይ የወረድኩ ሕያው እንጀራ ነኝ፣ ስጋዬን የበላ ደሜን የጠጣ ዘላለም ሕይወት አለው ብሎ ሲል ይህ ሰውዬ እንዴት ነው እንደዚህ ያለን አሉ ይላል አይደለ? እነሱ ነቢያት የሚያውቁት ስጋን ለምነው መባን ለምነው ውሃውን ለምነው ጭንጫው ላይ ሲያፈልቅላቸው መባ ሲወርድላቸው እንጂ የትኛውም ነቢይ እንደዚህ ብሎ አያውቅም። ስጋውን እንድንበላ ደሙን እንድንጠጣ ያዘናልን ይለናልን ብለው ሸሹ፣ ተመለሱ ይላል። የመሐመድ ተከታዮችስ ደሙን ግጥም አድርገው ይጠጣሉ። ሪል ደሙን እየቀዱ ምራቁን ይጠጣሉ። እንቱ ባለ ቁጥር ዘለው ይቀልባሉ። ክርስቶስ ሲበሉ ሲጠጡ በማቴዎስ ወንጌል ምዕራፍ 26 ቁጥር 26 እስከ 29 ህብስቱን አነሳ፣ ባረከ፣ ቆርሶም ሰጣቸው። ይህ ስለ እናንተ የሚቆረስ ሥጋዬ ነው አላቸው። ጽዋውን አነሳ፣ ባርኮ ሰጣቸው። ይህ ስለ እናንተ የሚፈስ የአዲስ ኪዳን ደሜ ነው አላቸው። የመሐመድ ተከታዮችስ መሐመድ በደማ ቁጥር ደሙን እንደ መዥገር ይጠጣሉ። አክቱ ባለ ቁጥር ምራቁን ቅልብ ያደርጋሉ። ምን ገነት ለመግባት አጋንንት እንዴት የክርስቶስን እውነተኛ አስተምሮ ትዊስት አድርጎት እንደመጣያችሁ ከሰውነቱ የሚወጣውን በሙሉ በመጠቀም ገነት ለመግባት በሱ ቮሚት ባደረገው በመታጠብና በመቀባት በመጠጣት የመሐመድን ቮሚት መጠጣት የመሐመድን ደም መጠጣት ከዛስ ገነት ትገባላችሁ። ገና ማገቡ ሜል እንደምጠጥታችሁ ታዲያ ሰውየውን እኮ በሲሪንጋ እኮ ደሙ መከፋፈል እኮ ነው ያለባቸው ነው ሰዎች ገነት ለመግባት እንደ መዥገር ተጣብቀው እኮ ደሙ መጠጣት ነው ያለባቸው ማለት ነው። ጋንም ላለመግባት የኔ ደም ከአንተ ደም ጋር ከተነካካ ገነት ነው የምገባው ከተባልክ
ሊትራሊ ደሙን ስጠጣ ትኖራለህ። ከመሐመድ የሚወጡ ነገሮች በሙሉ ገነት ይከተዋል። በእነሱ ተብሩክ ማድረግ ምንም አልቀራቸውም። ባይዘ እናያቸዋለን። አሁን ምራቁንና ደሙን ቶችን ተጠቅመ ሌሎች ነገሮች ጠፍተው አይደለም። ስለዚህ ለሰውነታቸው እንኳን በረከትን ለማግኘት ምራቁን የሚጠቀሙ ከሆነ አንድ ተራ ግለሰብ ነው፣ ልክ እንደነሱ ፍጡር የሆነ ማለት ነው። እኛ ክርስቶስ ኢየሱስ መለኮት የተዋሃደው ስጋ ወደሙን ስንወስድ መለኮት የተዋሃደው እንደሆነ ስለምናምን ነው እንጂ ተራ የፍጡር ደም ቢሆን አንደኛ የዘላለም ሕይወት የመስጠት አቅምም አይኖረውም፣ ሰዎችም በዛ ሊድኑ አይችሉም ማለት ነው። ነገር ግን ጌታችን ኢየሱስ ክርስቶስ እሱ ፍጹም ሰው ፍጹም አምላክ ስለሆነ ያንን ስጋው ደሙን ቅዱስ ቁርባን ብለን የምንወስደው ማለት ነው የዘላለም ሕይወት የሚሰጠንን መለኮት የተዋሃደው ስለሆነ ነው እንጂ የተራይ ፍጡር ደም ስለሆነ አይደለም። ሙሐመድ ግን የተራይ ፍጡር ምራቁን ይቀቡታል፣ ይጠጡታል፣ ሽንቱን ይጠጡታል፣ ደሙን ይጠጡታል ወዘት። ባይዞ ከምራቁ ጋር በተያያዘ ወደ ቅድሙ መለስ ስላልጋችሁና ታሪክ እስልምና አስተምሮ በሺያዎችም አለ። አንድ ታሪክ አለ፣ እሱን አንብብላቸው። ሀያተል ቁልብ ላይ ያለችዋን ታሪክ አንዴ እንመልከታት። አንብብላችሁ የሺያዎች ስቲል ሺያዎች አሁንም ይተገብሩታል። ይሄንን እቃ እንደዚህ እዛችሁ ትሄዳላችሁ። ከዛ ኢማሙ ምን ያደርጋል? አክቱቱቱ ብሎ ይተፋል። እሱን ትጠጣላችሁ። ቪዲዮዎችን ቼክ ማድረግ ትችላላችሁ። እንደውም የሆነ ሰሞኑንም የሆነ ልጅ የኛ ሪከርደሮች የለቃውት አይቻለሁ። እቃ ይዛችሁ ትሄዳላችሁ። ከዛ አክቱ ቢኒ ታውቀዋለህ? እሱን አካሄድ ምራቅ እቃቸው ላይ ይተፋሉ። ያ አረ አፍ ውስጥም ምራቁን እየለቀለቀ እየሰጣቸው የሚበሉም ሰዎች አሉ። ይዞ ይመጣሉ የሚባረኩና እሱ አይነት ሰሞኑን እያየሁ ነው። ከመሐመድ የወሰዱት ነው። አፋቸው ውስጥ እንደዚህ ከፍትና ምራቁን ይተፋባቸዋል። ከዛ እንትን ይላሉ። ኤኔስ አንድ ታሪክ ደግሞ እዚች ጋር የሞተውም ሰውዬ ያን እስራኤል የገደለችውም እኮ በየዓመቱ ህጻናትን ይጠባ ነበር ከንፈር፣ ያው ከመሐመድ የመጣ ተብሎ ተመሳሳይ ምራቁን የሚሰጥ ነው እና ተመሳሳይ ነገር አለ። ትንሽ ነገር ልበልና እፎዬ ከስጋና ደሙ አንጻር ከኛ ጋር ማለት ነው። ስጋና ደሙ እኛ የዘላለም ህይወት እንድናገኝበት ብለን ነው እንጂ ለጥጋብ ብለን አይደለም የምንወስደው፣ ይታወቃልና ሰው በህይወት ሲኖር በህይወት ለመኖር በስጋ ለመኖር ማለት ነው ምግብ እንደሚያስፈልገው ሁሉ ምንድነው የዘላለም ህይወት እንዲኖረን ደግሞ ለዘላለም ከክርስቶስ ጋር እንድንኖር ደግሞ ከክርስቶስ ስጋና ደም መውሰድ አለብን። ያ ደግሞ በህይወት ለዘላለም ያኖራል። ስጋዬን የበላ ደሜን የጠጣ የዘላለም ህይወት አለው፣ እኔ በእርሱ እኖራለሁ እሱም በእኔ ይኖራል ይላል። ስለዚህ ከክርስቶስ ጋር የምንዋሃድበት ሚስጥር ነው። ለጥጋብ አይደለም የምንበለው፣ የዘላለም ህይወት እንድናገኝ ነው። ሰው በምግብ ህይወቱ እንደሚቆየ ሁሉ የክርስቶስን ስጋውን ሲበላ ደሙን ሲጠጣ ደግሞ ለዘላለም ከክርስቶስ ጋር ይኖራል፣ አይሞትም። ቢሞት እንኳን ሕያው አድርጓል ብሎ ስለተናገረ ማለት ነው። ከዛ አንጻር ነው እንጂ ለጥጋብ አይደለም የምንበለው። የመሐመድ ሳባዎች ግን ምራቁን የሚቀቡት ገነት እንገባለን ብለው ካሰቡ ይቅርታ አድርጉልኝ፣ ጭርት ሊያስይዛችሁ ይችላል እንጂ ገነት አያስገባችሁም። ጭርት በጭርት ነው የሚያደርጋችሁ እና ምናልባት የጭርት ታሪካዊው በሽታ መገኛው ከዛ ከ7ኛው መቶ ክፍለ ዘመን ሊሆን ይችላል። ከዛ ይመጣ እኛ የምናውቀው ጭርት ሲያሲዝ እንጂ ምራቅ እንትን ሲል አይደለም። ለዚያውም የአንድ ተራ ሰው እና ባካችሁ ሙስሊሞች በዚህ ዘመን ላይ በድፍረት ወጥታችሁ አደባባይ ላይ የመሐመድ ምራቅ ብላችሁ እንዴት ትናገራላችሁ? ይሄ መታወር ነውና ከጭርት በሽታ የተረፈ ምንም የምታገኙት ነገር የለም በመሐመድ ምራቅና ይሄን ለማስተላለፍ ነው። እሺ ቀጥሉ። ኦኬ
ያ ይሄ ነገር እንግዲህ ከሙሐመድ እንዳደረገው ይታወቃል። አልሐሰን አልሁሴን ሙሐመድ ብዙ ጊዜ እንደዛ ያደርግ ነበርና ሺዓዎች ይሄንን ነገር ይዘው እነሱም ደግሞ አሁን ላይ ይሄን ነገር ይተገብሩታልና ቪዲዮን አንዴ እንመልከተውና ከዛ ወደ ሐዲሳቸው ደግሞ እንመለሳለን፣ ወደ መጽሐፋቸው ማለት ነው። ምራቅ ለመጠጣት አራናት ወደዛ ቅዳሴ ጸበል አደረገው እኮ ስጋ ወደሙኛ እንትን ይላል እያልክ ምራቅ እየሰጠ ያስባል። እነኚህ ሰዎች ናቸው እኮ እኛን አሁን እንትን የሚንቁት ደግሞ ሊጠቹ የሚሞክሩት ማለት ነው። ላይቭ ከፍተው እኮ ይገባሉ። ድፍረታቸው ድፍረት ስጋው ደግሞ እናንተ ትበላላችሁ ምናምን ይህ ጸያፍ ነው ምናምን ብለው ይገባሉ። ድፍረታቸው ድፍረት ማለት ነው። እድናለሁ ብሎ ምራቅ እየጠጣ ይህ በጣም ንቀት ነው። የፍጡር ምራቅ እየጠጣ ማለት ነው። የኛ ስጋው ደግሞ የሚዘጋጅበት ስንዴው እንኳን ከተራ ግለሰብ አይደለም፣ ተገባትም ብሎ ተገዝቶ እንኳን አይደለም። ህብስቱ የሚዘጋጀው ከተራ ግለሰብ እንኳን አይደለም። ክርስቲያን ሆኖ ኦርቶዶክስ እንኳን ሆኖ ዝም ብሎ ከኦርቶዶክስ እንኳን የሆነ አጭበርባሪ እንደዚህ ከሆነ ጥሩ ስነ ምግባር ካሌለው እሱ ቢሰጥ እንኳን ከሱ እንኳን አይዘጋጅም። ወይኑም እንደዛው ቢቻል ሪከመንድ የሚደረገው ቤተክርስቲያን የራሷ በዚህ ጉዳይ ላይ ስንዴንም ሆነ ወይኑን ራሷ እንድታመርት ነው። ህብስትና ጽዋ የሚዘጋጅበት ራሷ እንድታመርተው ነው። እንኳን እንደዚህ እያለን ከምራቅን ሊያጠጣ ቀርቶ ኢቨን በበሬ እንኳን እህሉ እንዲወቃ አይመከርም። በእጅ ነገር እንዲወቃ ነው፣ ቆሻሻ እንዳይነካው ማለት ነው። እህሉ እንኳን ስንዴው ሲወቃ እንኳን በበሬ ከሆነ እበታቸውን እንዳይጠሉበት፣ ሽንታቸውን እንዳይሸኑበት፣ እንደዛ እንኳን ሪከመንድ አይደረግም። በእጅ በዱላ እንዲወቃ ነው የሚደረገው። ዚስ ማይ ጥንቃቄ ይደረጋል። የኛ ለሀ ጭንቃ ጠጣ። እዚህ እምነት ውስጥ ቁጭ ብለው እኮ የኛ ሊተቹ የሚሞክሩት። ቀጥል። ይሄ የሺዓዎች መጽሐፍ ነው እና ምን ይላል? ኢማም ሁሴን ሃዝ ኖት ሳክልድ ፍሮም ኤኒ ውመን። ኢማም ሁሴን ከሌሎች ኢማም ሁሴን ምን አላለም? የማንንም ሴት ጡት አልጠባም። ምን? ከተወለደ ጀምሮ የማንንም ሴት ጡት አልጠባም። ወይት ሚኒት። ከተወለደ ጀምሮ ያንም ሴት ጡት አልጠባም። በጥምጦ አድርጎ ነው? በእንጀራ እናት በምን አድርጎ ነው? ገስዋት የማንንም ጡት ካልጠባ ሁሴን ማለት መሐመድ ብልቱን ሄዶ ወይ የሚለው ማለት ነው። ኢማም ሁሴን ማለት እንደዛ ነው። ኢማሙ ሁሴን ኒዶ ይላሉ። ታውቃለህ? በኒዶ ነው ያደገው። ቀጥል። እሺ ኒዶ ምን እንደሆነ እናሳያችሁ። ለማንኛውም ኢማም ሁሴን ሀዝናት ሳክልድ ፍሮም ኤኒ ውመን፣ ከማናቸውም ሴቶች ጡት ጠብቶ አላደገም። ሂዝ ብለድ ኤንድ ፍሌሽ ዌር ሜድ አፕ ባይ ዘ ሳሊቫ ኦፍ ዘ ሆሊ ፕሮፌት፣ ስጋውና ደሙ በሙሉ ከምንድን ነው እንትን ያለው? ከሙሐመድ ለሀጭ ነው የተገነባው።
አንድ ልጅ አሳድጓል። ቢያንስ አጥብቶ መሐመድ አጥብቶ አንድ ልጅ አሳድጓል። ማሜ አጥቢ ነበረ። አጥቢ እንስሳት ውስጥ የሚካተት ነው። ኧረ ይመቸው። የአራድዬ ልጅ የአራድዬ ልጅ ነው። ጥሩ ነው። ቢመርህም ዋጣው እንዴት ነህ? እሺ ሰላም ነው። ሰላም ነው። እንዴት ነው? አልሐምዱሊላህ አለን። ኦኬ ምንድን ነው ስታወራ እየሰማ ነበር። መልካም። ለመሐመድ አለመታዘዝ ይቻላል? አይ የእሳቸውን መስመር ተከትለን ስለምንሄድ እሳቸውን መቃወም አንችልም። ስለዚህ መሐመድ ስታወራ የነበረው ሌላ ነው። አልታዘዝም ቢሉ ከእስልምና ይወጣሉ? የሆነ ነገር አዘዋቸው እምቢ ቢሉ ያው ህግጋትን ነው እሳቸው የሚያዙትና ሌላ ህገ ወጥ ነገር ስለማያዙ የግድ እሱን ነው የምንቀበለው። ስለዚህ ካልታዘዙ እሳ ነው ጥያቄ። ባይ ዲፎልት አልታዘዝም እንዲያርግ ብሎ መሐመድ አላደርግም ቢል ከእስልምና ያስወጣዋል የሚል ይወጣል። ቴንኪው። መሐመድ ለሃጩን ጠጡ ይል ነበረ። ስለዚህ አንጠጣም ቢሉ ሳባዎቹ ከእስልምና ይወጣሉ ማለት ነው። አንተ ውሻ ቅጥዬ ላስካደለ እንደ ያደከው ምን የእሳቸው ለሃጭማ እንደውም ለኛ ጥሩ ነው። የለማይ ልጅ ጅስ በለኝ። አንተ የሃይማኖት ንጽጽር ተማሪ ነህ ወይስ ምን አባህ ነው? የውሻ ልጅ ቦር አንዴ ክፈትልኝ። ቡሃሪ 188ን ክፈተው። ምን ብሏል? አለመታዘዝ ነው ዛሬ የጠፋው የቆሻሻ የውሻ ልጅ። ወይ ተረጋጋ። አለመታዘዝ ከእስልምና ያወጣል ብሏል መሐመድ። አፉ የተጉመጠመጠበትን ጠጡ ይል ነበረ። አንጠጣም ቢሉ ከእስልምና ያወጣሉ ማለት ነው። አንብብ። አይሉም፣ እንደዛ አይሉም። አንተ ውሸትን ልቀጥፍ ነው እዚህ የምትመጣው እንጂ እየቀጠፍክ ነው። አንብብ። የት አባህ መጣው ይሄንን? ይሄው ቡሃሪ ላይ አይሉም፣ እንደዛ ብለው ማያውቁም አልኩ። አንብብ። እንደ አንተ ያመጣው ሐዲስ እኮ ሰው ይሁን አይሁን አታውቅም። ቡሃሪ ብለህ ነው ለቃቅማ የምታመጣው። ቡሃሪ ተባልክ። ትርጉም ስህተት ነው። ትርጉሙን ታሳስታለህ አንተ። አረበኛ አትችልም። አረበኛ ትችላለህ እንዴ? አንብብ። እሳቸው በእንግሊዝኛ አውርተው ያውቃሉ? እሳቸው መሀይም ናቸው። እንግሊዝኛ አይችሉም። አረበኛውን አድርገለት ክርስቲያን። አንተ ነህ መሀይም። ደደቡ አንተ ነህ እኮ። እንደ ነብይህ ነኝ። አንብብ። ላጫ የኔ ነብይ ነህ እንደ አንተ የውሻ ልጅ። አንብብ። ያው አትበሳጭ። እያነበበው ነው። ሲጨርስ ይቆጣኛል ወይም ይሰድበኛል። ይሄን ታዲያ አንተ ትርጉም እንዴት አድርገህ ትርጉም ሰጥተው ነው ወደዚህ? ምን ይላል? አንብበው። እስኪ አንተ እስኪ አንብበው። እስኪ አረበኛውን አንብበው። መጀመሪያ አረበኛውን አንብበው። እስኪ አነበብከው እኮ ገብቶሃል። አሁን ተርጉምልን አንተ። የዚህ ትርጉምና አንተ የምታወራው ትርጉም ይለያያል እኮ። ምንድነው የዚህ ትርጉም? ንገረን። እሺ ዝም ብለህ ውሸት እየደረደርክ ገንዘብ ለመለቃቀም እዚህ እየመጣ ለሃይማኖት ባለፈው ቄሮና ቄሬ ምናምን ብለህ ፖለቲካ እየሰራ ነበር አንተ የውሻ ልጅ። ስድቡ ከነብይ የተማርከው ስለሆነ ችግር የለውም። አሬ የኛ ነብይ አይሳደብ፣ ተሳድበው ማያውቁም። አንተ ግን እዚህ እየመጣ ሁሉ ጊዜ እዚህ እየመጣ ንጽጽር እኮ አይደለም። ክርስቲያን አለው። ኦኬ አንተ አላማህ ንጽጽር አይደለም፣ ያንተ ፖለቲካ ነው አላማህ። አንዴ ኡስታዙን አሰማው። እሺ ኦኬ ኡስታዝ እንደዚህ ብሎ ታስኖላል። አዲሱን አዳምጥ ኡስታዝ። እሺ
የአላህ መልክተኛ አለይሂ ሰላም ከአካላቸው በሚወጡ ነገሮች ተበሩክ ያደርጉ ነበር ሰሃቦች። ምሳሌ አክታ፣ ምራቅ። የአላህ መልክተኛ አይተፉም። ልክ ሲተፉ፣ ምራቅ ሲተፉ፣ አክታቸውን ሲተፉ ሰሃቦች እንደ ኃይለኛ በረኛ ተወርውረው ይይዛሉ። መሬት ላይ ጠብ ብሎ አያውቅም። ጠብ ብሎ አያውቅም። የሚገርመው ነገር እሺ፣ ያዘበል ሐዲሱ መልስለት። አሁን ና አንብባውን አዲሱን። ይሄ እንዳንተ ሌባ ነው። ይሄ እንዳንተ ሌባ ነው። ኡስታዝን ፊት ለፊት አድርገው። ይሄ ኡስታዝ ሌባ ነው አይደለም? ይሄ ኡስታዝ ትክክል ነው ሌባ ነው? አንተ ቦርኮ ወደዛ ሄድልኛል። ሌባ ኡስታዝን አንተ የመጨረሻ ፖለቲከኛ ሆነ አንተ ዝም ብለህ ሃይማኖት ንጽጽር ውስጥ አትግባ። ኡስታዝን ትቀበላለህ? አልቀበልም። ይሄን አልቀበልም። መሀይም ነው ወይንስ ያውቃል? አልቀበልም የሚለውን ተውና አንተ ነህ ደደብ ነህ። ኡስታዙስ ነው ሁሉ ሐዲስ ተናጋሪ ትክክል አይደለም ወንድሜ። መጀመሪያ ሐዲስ የሚያወራ ሰው በጣም ጥንቅቆ ማወቅ አለበት። ይሄ ኡስታዝ መሀይም ነው? አይ ግለሰብ ጉዳይ አይደለም። አሁን ስለ ሃይማኖት ነው እያወራ ያለው፣ ስለ ግለሰብ ወሬ ታውረኝ። አራይ እንደዛ ከሆነ ደግሞ ሐዲሱ ላይ መልስልኝ ክርስቲያን፣ ሐዲሱ ላይ መልስልኝ ና አንብብ። እሺ ሐዲሱን አነብቤዋለሁ። እሱን መቶ አንተ የምትሰጠው ትርጉምና የዚህ ትርጉም ሌላ ነው። ኦኬ ምንድነው የሚለው ነገር? እኔ እኮ ለዚህ ነው ያንተ ዓላማ ፖለቲካ እንጂ ሃይማኖት አይደለም እያልኩ ነው። ና ሚዩት አድርግ፣ ዝቅ አድርገውና ክርስቲያን አንብበው። ከስር ያላችሁ ታዘቡት። ያው አይተረጉምም፣ ምክንያቱም ሙስሊም ነው። ሙስሊም ደግሞ ውሸታም ነው። ውሸታሞች ስለሆኑ ኦልዌይስ ፖለቲካ የሚሰሩት አያችሁ። ሲያጭበረብራችሁ ተርጉም ሲባል አይተረጉምም። አንተ ጋር ላለምን አዳምጥ፣ ይተርጎምልህ። ክርስቲያን ቀጥል። እኔ አሁን አናደህ ነው የገባሁት እንጂ አንተ ጋር ሃይማኖት ትርጉሙን አዳምጥ። ለምን ትናደዳለህ? አትወጣም፣ አስተፍተን እንልካለን። አዳምጥ። ያ አትናደድ ወንድማችን፣ በነብዩ ድርጊት አትናደድ፣ ወይም ከእስልምና መውጣት ነው ያለብህ። ለአንብብላችሁ ሳሂህ አል-ቡኻሪ 188 ላይ አቡ ሙሳ እንደተረከው ይልና the prophet asked for a tumbler container water and washed both his hands and face in it። አላህ መልእክተኛ በማሰሮ ያክል ውሃ ጠየቁ። አንዴ እስኪ ሙሳርክ አንዴ ምናል ባለጌ እንደሆኑ በዛውም ታዘቧቸው። ሙስሊሞች ስርዓት እንደሌላቸው ቤታችን ሲገቡ ተሳዳቢ ባለጌዎች፣ መጽሐፍቶቻቸው ላይ የሚሸማቀቁ ኡስታዞቻቸውን ማይቀበሉ እንደሆኑ ታዘቡ። ከዚህ ልጅ ባንተ እኔ ነኝ የሰደብኩ ሌላ ሙስሊም አይሰድብም። አንተ እስልምና ወክለህ ነው የገባው። እንደ ነብይ ስለሆንክ ችግር የለውም። እኔ ነኝ አንተ ሌባ ቆሻሻ ነህ። እኔ ስራን ስለማውቀው ጎበዝ ቀጥል። የአንተ ስራ ስለማውቀው ነው እኮ ርካሽ የሆንክ የቆሻሻ ስለሆንክ እኮ ነው። ባለፈው ስለ ብሔር ስታወራ የነበረ ሰውዬ ፖለቲከኛ እዚህ መጥተህ ስለ ሃይማኖት ቴንክ ዩ ቀጥል። ክርስቲያን ያ በማሰሮ ውሃ ጠየቁና ድቃላ ልጅ እስልምና ታዘቧቸው። እስልምና እንደዚህ ነው። ፊቱንና ተሳድቦ ሲጨርስ ወጣ ማለት ነው። እውነተኛ እስልምና ሳይወጣ ያ አንደኛ ሐዲሱን ሲያየው አረብኛው ሲያየው ገባው፣ ደነገጠ። ከዛ ኡስታዙ ሲጨመርለት ኡስታዙን ራሱን ኡስታዝ ሰደበ። መሀይም ደንቆሮ ነው አለ። ሐዲስህን ካልተቀበልክ ኡስታዝህን ካልተቀበልክ እኛን ለምን ትሳደባለህ? ሐዲስህን መስደብ ነው፣ እኔን አይደለም መስደብ ያለብህ። ማን ነው መስደብ ያለብህ? ነብይ እና ሳቦችን ነው መስደብ ያለብህ። እኔ ምን አገባኝ? ስለዚህ ሐዲሱን አንብባኔ ያ ለአንብብላቸው። ሰው አቡ ሙሳን የተረከው the prophet asked for a tumbler containing water and washed both his hands and face in it። ውሃ መጣለትና ፊቱንና እጁን ታጠበ። and then threw a mouthful of water in the tumbler። ከዛ በኋላ ተጉመጠመጠና እዛ እንትን ውስጥ ተፋበት ማለት ነው፣ የመጣለት እቃ ውስጥ። and said to both of አቡ ሙሳ and ቢላል። ከዛ በኋላ ለአቡ ቢላል እና ለሙሳ እንደዚህ አላቸው drink from the tumbler and pour some of its water on your face and chests። ከዛ በኋላ ምን አላቸው? ውሃውን ጠጡት፣ ፊታችሁንም ታጠቡበት፣ ቸስታችሁንም ደረታችሁንም ተሻሹበት አለ። ትእዛዝ ሙሐመድ ያዘዘውን አለመቀበል ይቻላል ወይ ነው የመጀመሪያ ጥያቄያችን ነበረው። አያቶላ
አውታላ ካሚሊ እንኳን ደህና መጣህ። አቶላ ማይክን አንሳ። አያቶላ አርዲ ሰላም ብለናል። እግዚአብሔር ይመስገን ፎይ ሰላም ብለናል። ሁላችሁንም አለ ኢማም ሁሴን ስጋውና ደሙ የተገነባው በመሐመድ ለሃጭ ነው። አንድ ህፃናት ሲወለዱ ለሃጩን ይገታሉ። ሁለት ሳቦቹ መሐመድ አክንትፍ ባለ ቁጥር እንደ በረኛ ተወርውረው ቀልበው ምራቁን ይተባበሱበታል። ሶስት መሐመድ ታጥቦ ተጉመጥምጦ የተፋውን ጠጡ ብሎ ያዛቸዋል። ትእዛዝ ነው፣ ያዛቸዋል። የመሐመድን ትእዛዝ አለመቀበል ደግሞ ከእስልምና ያስወጣል። የመሐመድን ትእዛዝ ሱራ 465 ላይ በመሐመድ በሙሉ እስካላመኑና እሱ የሰጣቸውን ፍርድ እስካላስፈረዱ ድረስ እስልምና ይወጣሉ። 597 እሱ የሰጣቸው ማናቸውንም ነገር ሳመነቱ እስካልተቀበሉ ድረስ እምነት ሊኖራቸው አይችልም ማለት ነው። 33 36 መሐመድ የፈረደውን ማንም ለዋጭ የላቸውምና ጠጡ ብሎ ፈርዶ አንጠጣም ማለት አይችሉም። አያቶላ ተመለስ። እንደዛ ከሆነ ላጩን ጠጡ ብሏቸው ጣቢውን አንጠጣም ቢሉ ከእስልምና ያወጣሉ፣ ከእስልምና ያወጣሉ። ሰማላ አያቶላ አያቶላ አይሰማም። ማይክን አንሳማ። ሚዩት ነህ፣ እያወራ ከሆነ ሚዩት ነህ። እስኪ ማይክ ልላክለት። አያቶላ አለ። አያቶላ ካሚሊ። እሺ፣ ስለዚህ እንደዚህ ከሆነ ሙስሊሞች ለመዳን ግዴታ መሐመድን ለሃጭ መጠጣት አለባችሁ ወይ? ይሄ ትእዛዝ ነው። ዋንስ ታይም የሆነ ሀፕን ያደረገ ነገር አይደለም። የሆነ አጋጣሚ የተከሰተ ነገር አይደለም። ትእዛዝ ነው። ትእዛዝ ከሆነ ደግሞ ሃይማኖታዊ መመሪያ ነው ማለት ነው። ከጠፍሩ እስከ ጠጉሩ ድረስ መሐመድን ከደሙ እስከ ለሃጩ ከላቡ እስከ ሽንቱ ምኑን ነው ያልጠጣችሁት ሙስሊሞች? ምኑ ነው ማጠጡትስ ሙስሊሞች? ድነት ማያሰጠው ምኑ ነው? ሁሉን ነገር ስለምትቀበሉ ማለት ነው። እንደዛ ከሆነ ደግሞ ትእዛዝ ከሆነ አለመታዘዝ ይቻላል ወይ? እምቢ ማለት ይቻላል ወይ? አንቀበልም ማለት ይቻላል ወይ? ይቻላል ወይ? መሐመድ ያዘዘውን አልቀበልም ማለት ይቻላል? ሱብሃንአላህ። እፎይ እንዴት አመሸ? እንዴት ነህ? አለን አልሐምዱሊላህ። ደህና ናችሁ? አለን አለን አልሐምዱሊላህ። ምን እያላችሁ ነው? መሐመድ የደነገገውን አልቀበልም ብሎ ማለት ይቻላል? አይቻልም። እንዴት ይቻላል? ስለዚህ ያው መሐመድ የሰጠውን የሆነ ያዘዘውን አልቀበልም ቢል አንድ ሰው ከእስልምና ያስወጣዋል? ምንድነው ሐዲሱ? ሐዲሱ ሳያል ቡኻሪ ምን ይላል? መሐመድ ጣቢውን እንዲጠጡ ያዛቸው ነበረ። አንጠጣም ብለው ቢሉ አንታዘዝልህም ቢሉ ከእስልምና ያስወጣቸዋል? ማለት ያው አዎ ማለት ሙሐመድን አልታዘዝም የሚል ሰው አዎ ለምን ሸሃዳ ራሱ ያለ ሙሐመድ አይሞላምና ኦኬ።
ስለዚህ ነሰሰርሊ እሱ ያዘዘውን ማድረግ ግዴታቸው ነው ማለት ነው። ማለት ግዴታም የሚሆነው ዋጅባት አሁን ለምሳሌ ሱናና ዋጅብ ብለን የምንሰራቸው ስራዎች አሉ። ለምሳሌ ያንን ዋጅብ ከተወን ከእስልምና ያስወጣናል። ግን ሱና ማለት ነቢ ሙሐመድ ሰለላሁ ዐለይሂ ወሰለም ሲሰሩት የነበሩት ነገር ሱናና ዋጅብ ብለን እስማኤል ሚቱ ያ አሁን ሱና ለማለት እሱ ካለፈ በኋላ እሱ የምትከተሉት እንደዚህ ነው አይደለ? አዎ ሱናውን ተወን ማለት ከእስልምና ወጣን ማለት አይደለም። ግን አሁን ደግሞ ይሄ ትእዛዝ ከሆነ ደግሞ ይዋጅብብሃል። ትእዛዝ ነው። ትእዛዝ ምን አይነት ትእዛዝ ነው? ምን ነው ሐዲሱ ምንድን ነው ንገረኝ እስኪ። ሳሂህ ቡኻሪ 188ን ቼክ አድርገው እስኪ። እኔ አሁን ለጊዜ አልያዝኩም። ሩቅ ነው ያለው። ያው ተከፍቷል። እሺ እስኪ دع النبي صلى الله عليه وسلم بقدح فيه ماء فغسل يديه ووجهه فيه ووجه فيه ثم قال لهما فمنه وأفرغ على وجهكم. ترجموا لا يرجو. اوكي ترجموا لك كيف نشل ترجم لك عندي እንግሊዘኛ አማሪካሽ አረብኛ ማንበብ ተርጉማችሁም እንዴ? አዎ እኔ አልችልም መተርጎም ማንበብ እንጂ መተርጎም አልችልም። ተማሪ ነኝ። ደረሳ ነገና ምን ይሰራል ታዲያ? ትርጉም ካልቻልክ ማንበብ እኮ ብዙም ጥቅም የለውም እኮ። ደርስበታለሁ አሁን ብዬ አሁን አንዱን ሁሉንም በአንድ መያዝ ይቻላል እንዴ? በአንድ ባይያዝም ያው ትርጉም ካላወቅ ብዙም ማንበብ ብቻ ከሆነ ብዙም ፋይዳ የለውም በሚለው ነው። ምን ነው ከክርስቲያኖች ውስጥ አሁን ለምሳሌ አንተ እዚህ ላይ ቁጭ ብለህ እንደምትመልስና ሌሎቹ ደግሞ እንዳንተ ይመልሳሉ ማለት ነው አይደለም? ትበላለጣላችሁ አይደለ? እሱማ ትክክል ነው። ኦኬ እሺ ቀጥላም። ነቢዩ ውሃ ያለበትን ጎድጓዳ ሳህን አስመጡ። ከዚያም እጆቻቸውንና ፊቶቻቸውን በውስጡ ታጠቡ። አፋቸውንም ተጉመጥምጠው ውሃውን ወደ ሳህኑ መለሱት። ከዚያም ለሁለቱ ለአቡ ሙሳና ለቢላል እንዲህ አሏቸው፣ ከሱ ጠጡ፣ በፊታችሁና በደረታችሁ በአንገት አካባቢያችሁ ላይም አፍስሱ ብለው ትእዛዝ ሰጡ። ከዚያም እጃቸውን ፊታቸውን በውስጡ ታጠቡ፣ ተጉመጠመጠው ውሃውን ወደ ሳህኑ መለሱት። ከዚያም ለሁለቱ አቡ ሙሳና ለብላል እንዲህ ያላቸው፣ ከሱ ጠጡ። ያው በረካ ስላለበት ነው ብለን ነው በረካ ነው። ምን የሙሐመድ ጣቢውና የተጉመጠመጠው ነው በረካ የሚያሰጠው? አዎ በረካ ያሰጣል። እንደዛ ብለን ነው እኛ የምናምነው። ምን አይነት በረካ የሚያሰጠው? የሱ የተጉመጠመጠበት የሱን ጣቢውን ምክንያቱም አላህ የከበረው ሰው ነው። ሽንቱን በረካ ያሰጣል ወገናችን። አላህ ያከበረው ሰው ነው። እንደዛ ብለን ነው የምናምነው እኛ። ስለዚህ ሽንቱንም ትጠጣላችሁ? እዚህ ላይ ሽንቱ አለ እንደ? እስኪ አንተ መጀመሪያ ሚውት አድርገው። ከይፎ ጋር ነው እያወራሁ ያለሁት። አይ አለ የሽንቱም ሀዲሱ ስላለ እሱን እንከፍትልሃለን። እሱን እንድጠይቃችሁ ብለን ነው። መጀመሪያ ይሄን እንጨርስና አይሻልም? ወደ አንተ ደግሞ እንመጣለን። ወንድም አንድ ናቸው ሁለቱም አንድ ናቸው። ሁለቱ እዚህ ጋር ሽንት የሚል የለም። ወደ ሽንቱ ደግሞ እንመጣለን። ቆይ ተረጋጋና እሺ ጣቢውን እንጨርስና ወደ ሽንቱ እንመጣለን። በቃ ጨርሱ። እንመጣለን። መልካም። ስለዚህ ታጥቦ የተጎመጠመጠበትንና ያንን ጣቢውን መጠጣት ይሄንን ለና አቡ ቢላልና ለነ ሙሳ የሰጠው ትእዛዝ ነው። ሙሐመድ ያዘዘው አይደለ? ባይዘይ በሌላ ሐዲስ ላይ ደግሞ ለሌሎችም እዛው እንዲሄዱ ጣቢውን ለሙ ሰላማ ነው ትእዛዝ የሚሰጥ ለሚስቱ እናት ነው እንደዚህ ትእዛዝ ይሰጣል። ያ የተጎመጠመጠበትና የተፋበትን
ለሌሎችም ሄደው እንዲከፋፈሉት ማለት ነው። እናንተ በእኛ እንዴት ነው ጸበል? አሁን ለምሳሌ አንዱ የሆነ ቦታ ሄዶ ጸበል ይዞ ሲመጣ ለዛ እንደሚሰጠው ጣቢውን ከጠጡ ከተመጠመጡ በኋላ የተረፈው ለሌሎችም እንዲሰጡ እንደዛ ያደርጋሉ። ኤኒዌይስ ስለዚህ ይህንን ትእዛዝ የሰጠው መሐመድ ነው አይደለ? ጠጡት ብሎ ያለው መሐመድ ነው አይደለ? ሱብሃንአላህ። ሐዲሱ ሰሒህ ነው ደዒፍ ነው ምንም የማውቀው ነገር ስለሌለ ቡኻሪ ነው ቡኻሪ። ስለዚህ እኔ ሌላህ የሚችለው ነገር ምንድነው? አዎ እንደው ተሻምቶ ነው ሰሃቦች በዘመናቸው እርሳቸው ላባቸውን ሀታ እንትን ብለው ከላባቸው ሳህን ውስጥ አንድ ቀን እንትን ብለው እንትን ብለው ነው በቃ ብዙ ሰሃቦች እንትን ያሉት ያንን የጠጡት ማለት ነው። በጣም በረካ ስላለው እንደዛ ብለን ነው የምናምነው እኛ። ስለዚህ አሁንም ቢኖሩ ምራቃቸውን ቢተፉ እና ላባቸውንም ተሻምታቸው መጠጡት ማለት ነው። ድብና አድርጌ አግኝቼ ነው። ኦኬ። ስለዚህ ከሙሐመድ የሚወጡት በሙሉ ቆሻሻ ተብለው አይታመኑም ማለት ነው። አርድም ያለው አለ ሜይ ቢ ሐዲሱን አዘጋጁት። እሱንም ሽንቱን የጠጣች ኢትዮጵያዊት ነች። ሽንቱንም የጠጣችው ገነት ትገባለች የተባለችው ደሙም እንደዛው አለ። ኪታቡንም አዘጋጁት እሱን ሉክ ከሙሐመድ የሚወጣው። ስለዚህ ማንኛውም ነገር ቢጠጣ ገነት የሚከታችሁ ነው ማለት ነው። በረካ የሚያሰጣችሁ ነው። በረካ አለው ነው እንጂ ከገነት ይገባል የጠጣው ሰው ያልጠጣው ሰው ደግሞ ከገነት ይወጣል የሚል አይነት ሐዲስ የለም። ትጨመር እዚህ ጋር አለ እንዴ? ኦኬ እንደዛ ከሆነ አላህ ሙስሊም ያልሆኑትን ይባርካል በሙሐመድ። ሙስሊም ያልሆኑትን አይባርክም። ኦኬ አንተ በመባረክ ገነት ልገባ ትችላለህ? አትችልም። ዱንያ ላይ እስከሚኖሩ ግን ላንተም አላህ አዛኝ ነው፣ ለኔም አዛኝ ነው። ለምሳሌ የሙሐመድን ምራቁን በመጠጣት ወይንም ላቡን በመጠጣት ምን አይነት በረካ ነው የምታገኙት? እኔ ለምሳሌ ከነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ከጅስማቸው ወይ ከአካላቸው የወጣውን ላብ ቢጠጣ እኔ አላህ ጀነት የሚያስገባኝ ለምንድን ነው? ያ እኔ ከጅስማቸው የወጣ ከአካላቸው የወጣ ላብ ጠጥቻለሁ። ከእርሳቸው አካል የወጣ ላብ ደግሞ እንግዲህ የኔ አካል ውስጥ ስላለ አላህ ገሃነም አያስገባኝም። ጀነት የሚያስገባኝን ስራ ነው እንዲሰራ የሚያግዘኝና ገነት የሚያስገባኝ ነው። ኦኬ ያ ማለት ስለዚህ ከመሐመድ የወጣ ነገር ሁሉ ገሃነም አይገባም በሚለው ማለት ነው። እንደዛ ከሆነ ስለዚህ ደማቸውም ሆነ ሽንታቸው የጠጣ አንድ ሰው እሳቸውን እዞ ገሃነም አይገባም፣ ገነት ነው የሚገባው ማለት ነው። ኦኬ ስለዚህ ገነት የሚከት ከሆነ እኮ ትልቅ የድነት መንገድ ነው ማለት ነው። ትልቅ የድነት መንገድ አላህ ያግዘዋል ነው። ያንን ሰው ያ እድሉ አታገኝም እኮ አላህ ያንን ሰው እድሉ ከወፈቀ አይ ቲንክ ኔትወርክ ነው ተደውሎለት መሰለኝ ይሆናል ስልክ ሜይ ቢ ስልክ እየተደወለብኝ ስለሆነ አንድ ጥያቄ ጠይቄ ልውጣ ነኝ። ዛሬ ከይቅርታ ጋር ሸኩላለሁ። ምን ነው የልቴን ነው ስልክ እየተደወለብኝ ነው። ስልክ ላውራ ነው። እውነት ምንድን ነው እሱ? ባለቤት ነች ወይንስ ቦስ ነው? አረ ቦስ ነው። ዛሬ የሆነ ሩቅ ቦታ ነው ያለሁትኝና ለዛ አንድ ጥያቄ ጠይቄ ከፈቀዳችሁልኝ አንድ አጭር ጥያቄ ናት። እሷን ጠይቄ እወጣለሁ። ካልፈቀዳችሁ ደግሞ ነገ እንገናኛለን። ደስ እንዳለ። እሺ ክርስቲያን ክፈት። ትንቢተ ኤርሚያስ ምዕራፍ 8 ከቁጥር 8 ጥያቄን ቀጥል። እስከዛ የተቃጠለ እንትን ልታመጣ ነው። ኦኬ ጠይቅ፣ ጥያቄን ቀጥል። እሺ ትንቢተ ኤርሚያስ ምዕራፍ 8 ከቁጥር 8 ጥያቄን ቀጥል። ጥያቄ እስኪ ግበት ረስቼዋለሁ። ያው ጥቅሱን ነው የያዝኩት። ጥያቄውን ረስተህ ጥቅሱን ረስቼዋለሁ ማለቴ ብዙውን አይደለም። አይ ዝም
ተቃጥላለች። እሺ ምንድነው እዚህ ጋር ጥያቄ ኦሪት ተቃጥላለች ይላል። ኦሪት የለችም ነው የሚለው። አሁን እነዚህ ኦሪት ዘፍጥረት፣ ኦሪት ዘሌዋውያን የሚባሉት አሁን ስህተት ናቸው ማለት ነው። ኦኬ ሱራ 1931 ላይ ባልሳሳት ኢሳ ተውራትን እንደተማረ ይናገራል። ተውራት ደግሞ ኦሪት ነች አለ። ኦሪት ተቃጠለች። ስለዚህ አላህ ዋሽቶ ነው ተውራት በኢሳ ጊዜ አለ ያለን። አሁን የመጽሐፉን ነው እኮ የአላህ ንግግር ቁርአን ላይ እንጂ እዚህ ላይ አይመጣም። ከመጽሐፍ ቅዱስ ይመጣል። እንደዛ ነው ማለት ለምሳሌ ሱራ 1591 ላይ በተመሳሳይ መጽሐፉን ክፍልፍል ያደረጉት ይላል ቁርአን ውስጥ። ስለዚህ እንደዛ ስላለ ክፍልፍል ያደረጉት ስላለ ቁርአን ተከፋፍሎ ተበታትኗል ማለት ነው። ያ ማለት አሁን እኮ ይሄን ጥያቄ አሁን እሱ ጋር ሳይሆን ስለዚህ ይሄንኛውን እንደዛ ምን ለማለት ፈልገው ነው ብዬ እየጠየቁህ እኮ ነው። እኔ ተከፋፍሏል ማለት አይደለም። ኤርሚያስ እዚሁ እንደጠቀሰው መልሶ ዳንኤል ደግሞ ሲጠቅሰው ታገኛለህ። ኔክስት የሚመጣው ከሱ የተማረው ኦሪት ከሱ እንደተቀበለ ያለው ሲያመጣው ታገኘዋለህ። ስለዚህ ምን እያለ ነው? ሰዎቹ እነኛ እጃቸው ላይ ያሉት እነኛ ከመጽሐፉ ውጭ ያሉት እንደዚህ ህጉን እንደጣሉ ህጉን እንደረሱ ያንን የሚናገር ነው እንጂማ እሱማ ህጉን ስለሚያ ከሙሴ የተቀበለውን መጽሐፍቶቹን እየነገረን እያስተላለፈልን እኮ ነው። እኛ ግን የሙሴን ህግና መጽሐፉን ያልጠበቁትን እነኛን እየወቀሳቸው ነው። ህጉን የጣሱትን ማለት ነው። ልክ 1591 ላይ መጽሐፉን ክፍልፍል ያደረጉት ሲል ሊተራሊ ቁርአን ተከፋፍሎ ጠፍቷል ማለት እንዳልሆነ ሁሉ ማለት ነው። እንደዛ ብለህ እንደማታመን ስለማቅ ፕላስ ደግሞ መሐመድ ሱናን አቢ ዳውድ 44-49 ላይ መጽሐፉን ተቀብሎ እንትን ይላቸዋል 44-49 ተውራትን ተቀብሎ በዚህም አምናለሁ በዚህም አምናለሁ ይላል አይደለ? በመሐመድ ጊዜ እንኳን ተውራት እንዳለ ስለምታምን ማለት ነው። መሐመድ ስለሚያምን አንተ ባታምን እንኳን ተውራት በመሐመድ ጊዜ እንኳን ስላለ ተቃጥሏል ብንል ፎር ሴክ ኦፍ አርጉመንት ደግሞ ተቃጥሏል ብንል ተቃጠለ ብንል እንኳን በአንተ ሎጂክ ደግሞ እንስማማ። ኡስማን ለምሳሌ ቁርአንን አቃጥሎታል። ቁርአን ተቃጥሏል የሚል ቁርአን መግቢያ ላይም አለ፣ ሐዲሳቶችም አሉ ቁርአንን አቃጥሎታል ስለሚል ማለት ነው። ፎር ሴክ ኦፍ አርጉመንት በአንተ ደግሞ በአንተ ባባባል ልስማማና አንተ በምታስበው ማለት ነው። ተቃጥሏል ማለት በቃ የለም ከዛ በኋላ ኔክስት አልተጻፈም የለም የሚል ከሆነ ለምሳሌ ኡስማን አቃጥሎታል ቁርአንን፣ ስለዚህ ቁርአን የለም ማለት ነው አሁን የሚል ያስይዛል። ስለዚህ በዚህ እንስማማለን ማለት ነው። ያውም የናንተ ኦሪት ያችኛዋ እንትን ቢባልም እንኳን ባቢሎን ምርኮ ይመጣል ብዙ ታሪኮች ስላሉት ማለት ነው። ጠላት እንዴት አድርጎ እንትን እንደሚላቸው ኦሪትን ለማጥፋት። በእስልምናው ታሪክ ስንመጣ ግን ራሳቸው ናቸው ያቃጠሉት። የራሳቸው መጽሐፍ ራሳቸው ስላቸው መጽሐፍ ቅዱስ እኮ ኦሪት ተቃጥላለች እያለ ነው። አሁን የትኛው ኦሪት ነው የተቃጠለው? የለችም። ቁርአኑ የትኛው ነው የተቃጠለው? መጀመሪያ የኔን ነው መጀመሪያ መመለስ ያለብኝ። ቁርአን ተቃጥሏል የሚል አለ ማስረጃ። ኦኬ የሚል ካሳየው እስልምና ሐሰት ይሆናል እንዴ? እስልምና መቼም ሐሰት አይሆንም። ምክንያቱም ያው ያን በዛ ከሄደን አንተ የምታመልከው አምላክ እኔ ትል ነኝ ብሎ እንደተናገረ ታውቃለህ። ብዙ ነገር
ባይ ፕሊስ ዘይድ ሚውታር አላቅም። ሜቢ አንተ አለ ሚስት አልባው እንደዛ ብሎ ከተናግሮ ከሆነ ዘይድ ሚውታርክ ዘይድ ሚውታርክ ናሁን ባለጌ እየወንክ መጣህ እንትና ወጣ እንዴ? ና ትውጣ። ኦኬ ወጣ በስና ቀጥሉሽ። ያ እንመለስና ወደ ነጥባችን መልሰለታል። ጥሩ አድርገህ ኤርምያስ 8:8 የሚለው ህጉ አላቸው፣ ነገር ግን ህጉን በተግባር አይኖሩትም ነው ባጭሩ። ኮንቴክስቹዋል አውዱን ብታነቡት ያ ነው የሚናገረው። ኤርምያስም ያንን ይዞ ነው የሚገስጻቸው። ወደ ቁጥር 12 ደግሞ ረድ ብላችሁ ብታነቡት ግልጽ ያደርገዋል። ህጉን አላቸው፣ ያነቡታል፣ ጥበበኞች ነን ይላሉ፣ ነገር ግን ህጉን በተግባር አይኖሩትም፣ በዛም ሐሰተኞች ይላቸዋል። ስለዚህ ያ ህግ በልባቸው ውስጥ የለም፣ እንደዚህ ዝም ብሎ ባፋቸው ውስጥ ይናገሩታል እንጂ ባጭሩ ያ ነው እየተናገረ ያለው። ግን እንዳለውም ቢሆን ሐሰተኛ አያደርገውም፣ ምክንያቱም በእነሱ ማስተምሮ ተውራት እንዳለ ይታመናል። ሁለተኛ ደግሞ እንዲያው አንድ መጽሐፍ እንኳን ተቃጠለ ቢባል ዘሆል ያሉ ኮፒዎች ተቃጠሉ ማለት ነው ወይ? አያስኬድ። ከብዙ አንግል ልክ አይደለም። የሙስሊሞች ሎጂክ ትንሽ ጭንቅላታቸውን የሚጠቀሙ ስላልሆነ ነው። አክቹዋሊ ያ ደግሞ የሆነው ጭንቅላት የሌለው አምላክ ስለሚያመልኩ ነው።